ለምሳሌ አንድ ነገር ልንገር አርሴማ ጸበል ብትሄድ ስንት የሚለፈልፍ ጉርታ ያለ አረ መርጌታ እንደው ከመጣሽ ማርያም ታምጣሽ ጥሩ ነገር አነሱ ምንድነው የሚለፈልፈው ተቃጠልኩ አርሴማ ነች ስዕል አስወግዱልኝ በኢየሱስ ስም በል ሲሉ ሰምታን ጸበል እኔ እኮ ቲክቶክ ላይ የሚለቀቅ ያየው እኮ ነው በኢየሱስ ስም በል በኢየሱስ ስም በመድኃኒዓለም ስም በል በመድኃኒዓለም በአርሴማ በል በ አያሳፍር ኦርቶዶክስ እንደው አያሳፍራት እውነቴን ነው የምልህ ያንን ተጠማቂ ሰው በበ የሚለውን አንድ ጊዜ ባጣና ብትለው ጥሎ ይሮጣል ውሸቱን ምንም መንፈስ የለበትም እውነቴን ልንገርህ መንፈስ አይደለም ከሆነም ድራማ እየሰራባቸው መንፈስ ነው ከተባለ አርሴማ ናት እያቃጠለችኝ ያለችው ኢየሱስ ምንም አይደለም ማለት ምን ማለት ነው መርጌታ ጽጌ ስጦታው በላልበለሃ ያው ቋሚ ተጋባዥ እንግዳችን ዛሬም ደግሞ በድጋሚ ተገናኝተናል ስለ ጌታችን ክቡር ሥጋ ቅዱስ ደም እየተነጋገርን ነው ያለነው መጀመሪያ ላይ የጌታ ሥጋና ደም ምንድነው ለምን ያስፈልጋል የሚለውን ሐሳብ ያየን ነበር ከዚያ በኋላ ደግሞ ቅዱሳት መጻሕፍት በተለይ ሶስቱ የወንጌል መጻሕፍት ምን ይላሉ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ሥጋና ደም ምን ይላል የሚለውን አይተን ነበር ዮሐንስ ወንጌል ምዕራፍ 6 ላይ የተነሳውን ሐሳብ ስለ ቁርባን አይደለም ብለውኝ ነበር እሱን በኋላ በደንብ መጣበታለሁ እኔ እንግዲህ ሥጋዬን ያልበላ ደሜን ያልጠጣ የሚል ስላነበብኩበት እዚያ ያለው ብዬ አስባለሁ ዛሬ ቅድስት ርትዕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ታስተምራለች ስለ ሥጋና ደሙ እርሶ ማይጥሞት ወይንም እርሶ ትክክል አይደለም የሚሉት መታረም አለበት የሚሉት ምንድነው የሚለውን ከቅዱሳት መጻሕፍትም ከቤተክርስቲያን አዋልድ መጻሕፍትም እያመሳከርን ለመጫወት ነው የተገናኘነው እንኳን በደህና መጡ እንኳን ደህና ቆየኝ እኔ ደግሞ ቅድስት ንጽሕት በጣም የከበረች ወደ ሆነች ወደ ኦርቶዶክስ ተሐድሶ ስለቀረብህ ከልብ አመሰግናለሁ ኦርቶዶክስ ተሐድሶ እሺ ወደዚህ ስለመጣ ከልብ አመሰግናለሁ አይቀርልህም መቼም ይሄን ሁሉ ሰምተህ በቀኝ እናንተ ነገር ብለህ የምትሄድ አይመስለኝም እርግጠኛ ነኝ የዚህ ቀንደኛ ሐዋርያ ሆነህ እንደምትቆም ተስፋ አደርጋለሁ ደሞ አንተ በኔ ቦታ ሆነህ እንደዚህ የስተት ትምህርቶችን ማጋለጥ ስትጀምር እርግጠኛ ነኝ ብዙ ወገኖች ተሸንፈው ይመጣሉ ብዬ ተስፋ አደርጋለሁ እንደው ወደ ጥያቄህ ከመሄዴ በፊት ቃና ተዋሕዶ ላይ እንደመነሻ ሁለቴ ያህል አንብቤዋለሁ ቃና ተዋሕዶ ማለት የእርሱ የግል ነው ዩቲዩብ ቻናል ነው የግል ዩቲዩብ ቻናል ነው ምን ይላል መሰለ እዚህ መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ይላል እኔ ይሄን ቃል እንደ አዲስ ኪዳን ቃል አድርጌ ነው የምወስደው እውነት ለመናገር ብሉይ ኪዳን ነው መጽሐፈ ምሳሌ ከቅኔ መጻሕፍት ውስጥ ነው ያገኘሁት ግን የሐዲስ ኪዳን ምክር ሆኖ ነው እኔ በጣም የሚሰመኝ የሚመቸኝ ምክንያቱም ችግሮቹ እየተፈጠሩ ያሉት ስተቶቹ እየተፈጠሩ ያሉት ቃላቶች እየተጣመሙ ያሉት ሐዲስ ኪዳን ላይ ነው እና ምክሩ የሚያደለው ለብሉይ ኪዳን ሳይሆን ለሐዲስ ኪዳን ነው እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር አሁን እየተነጋገርን ያለነው በቤተ ክርስቲያኒቱ ውስጥ ባሉ ጥያቄ በፈጠሩ ድርሳናትና ገድላት መጻሕፍት ላይ ነው ቤተ ክርስቲያኒቱ ቅዱስ ቁርባን ብላ ትክክለኛና ጥሩ ነገር ይዛለች አየው ቅዱስ ቁርባን ብላ የያዘችው ትክክለኛና እውነተኛ ነገር ነው ነገር ግን ይሄንን ቅዱስና እውነተኛ ትክክለኛ የሆነ ነገር ያዘችና አፈጻጸም ላይ ግን ሰው ሰራሽ ሐሳቦቹንና ክብር ይሆናል ብላ በሷ ግምት ክብር ይሆናል ለቅዱስ ቁርባን ክብር ነው ያለችውን ነገር በጣም ደረተችበት ስለዚህ ይሄ ነገር ለምን አስፈለገ ሐዋርያት ባላስተማሩት ከሐዋርያት በኋላ እንኳን የተነሱ ጤናማ የምንላቸው ሊቃውንት ይሄን ያህል እንደዚህ ባልሰሩት እንደዚህ ባልደረቱበት ጌታችን ኢየሱስ ክርስቶስ ባላሳየን ነገር ላይ ለምንድን ነው ቤተክርስቲያኒቱ የስተት ትምህርት ውስጥ የገባቸው ይሄ መሆን አልነበረበትም ነው የኛ ጥያቄ እና ይሄ በጣም አስፈላጊ ነገር ነው ስለዚህ ተጨማምሯል በቃሉ ላይ የሆነ ነገር ተጨምሯል በቃሉ ላይ የተደረተ ነገር አለ ይሄ ነገር መራገፍ አለበት ነው ይሄን ጥቅስ እንድጠቅስ መነሻ ይሆን ዛሬ በዋናነት የምንነጋገርበት ነገር በመጽሐፍ ቅዱስ የተሰፈረ በመጽሐፍ ቅዱስ የተለካ የተመዘነ የሐዲስ ኪዳን ጉዳይም ስለሆነ ጉዳዩ ከሐዲስ ኪዳን ላይ ስለሆነ ያለ ነው ይሄ ነገር
ጥንቃቄ የሚደረግበት ነገር ነው። ጌታችን ለተናገረው ሐዋርያት ላስተማሩት ትምህርት መታዘዝና መገዛት ያንን ያሉትን ነገር በአግባቡ ማብራራት መግለጽ መልካም ነው፣ ይገባል። ነገር ግን ይጠቅማል ብሎ ወይም ደግሞ ተመሳሳይ ነገር መደረትና ያንን ነገር ማወፈር ማክበድ ዕዳና ቀንበር ነው የሚሆነው። ይሄ ነገር በፈሪሳውያን ላይም ነገር በፈሪሳውያንም ታሪክ ተመልክተነዋል። ጌታችን በማቴዎስ ወንጌል ምዕራፍ 23 ላይ ጸሐፍት ፈሪሳውያን በሙሴ ሕግና በሙሴ ወንበር ተቀምጠውላችኋል፣ እነሱ የሚሏችሁን አድርጉ፣ ነገር ግን የሚናገሯችሁን የሚያዟችሁን እነሱ አያደርጉትምና እንደነሱ አትሆኑ ብሏል። ስለዚህ እየተናገሩ ማያደርጉት በጣታቸውም አይነኩትም። እየተናገሩ አለማድረግን አትምሰሏቸው፣ ግን ትእዛዙን ተቀበሉት። ላይ ጎዳ ይችላል፣ ግን ወደ አዲስ ኪዳን ስንመጣ ደግሞ ጎጂ የሆነ ነገር ሆኗል። አሁን እነሱ ከዚህ አስራት አምጡ ይላሉ። ከከሙን ከእንስላል ከአዝሙድ በጣም ከዚህ ድሃ ከሚነግዳት ከመንገድ ላይ ቁጭ ብሎ ከሚነግዳት ድሃ ከሚነግዳት ከትንሽዬ ነገር ከሷም ታስፈልገናለች ብለው ነው የሚወስዱ። ስለዚህ ዘንቢል ይዘው የሚዞሩ ካህናት ናቸው። ይሄ አስራት ለመሰብሰብ ገቢ ለመሰብሰብ። ወደ ቤተ ክርስቲያኒቱ ስንመጣ ግን በጣም ስህተት የሆነና ሃይማኖት ነክ ስርዓት ነክ አይደለም። ይሄ ዶክትሪን ነክ የሆነ ነገር ነው እየተፈጸመ ያለው እና ይሄ ነገር መሆን የለበትምና እንደ እግዚአብሔር ቃል መዘነንና ለክተን ነው የምንነጋገረው። እና ብዙዎቹ ተቃዋሚ አድርገው ባያዩን ጥሩ ነው። አንተም ስትሞግት እውነት እንዲወጣ እውነት እንዲገለጥ እውነትን ለመረዳት ይሁን እንጂ ቤተክርስቲያኒቱ ያዘችው ትክክል ነው ብለህ ለመሞገት ባትሞክር። እስከዚህ ድረስ እንደው ልክ ቢኖርህ ልክማ አለኝ። ምንድነው አንዳንዱ ነገር ለምሳሌ ባለፈው እንኳን ስተናል ቆረባቸውን አይነት ሐሳቦች መጽሐፍ ቅዱሳዊ ሳይሆኑ አይቻቸዋለሁ ብያለሁ። እኔም ተናግሬያለሁ እኮ ቅዱስ ስጋው ክቡር ደሙ ለሁላችን የተሰጠ ለኃጢአተኞች መድኃኒት ይሆን ዘንድ የተሰጠ ነው። ስለዚህ እኛ ኃጢአተኞች ነን የምንል ሰዎች ንስሐ በመግባት ሁሉ ጊዜ ስጋው ደሙን በመቀበል ልንኖር ይገባናል በሚለው ላይ በጋራ እንስማማለን። መርጌታ አንድ ሰው ሳይገባው የጌታችንን የኢየሱስ ክርስቶስን ስጋና ደም ቢቀበል ወይም ቢካፈል ምን ይሆናል? ማለት በሚገባው መጠን ሳያውቅ ሳይዘጋጅ አስፈላጊውን ቅድመ ዝግጅት ሳያደርግ እንግዲህ ቅድመ ዝግጅቶቹን ባለፈው ተነጋግረናል። ንስሐ መግባት ነው። ኢየሱስ ክርስቶስ ማን ነው የሚለውን ማወቅ ነው ብለናል። ንስሐ መግባት አይደለም። እኔ እዚህ ላይም ትንሽ ንስሐ መግባት ስሎት መናዘዝ የሚለውን ሐሳብ ማለት አይደለም። ይኸውልህ በጎ ህሊና ነው። በጎ ህሊና አለ አይደለ? ንስሐ መግባት ማለት የሆነ ጾም ጸሎት ተሰጥቶት የሆነ ስግደት ተሰጥቶት የሆነ ምጽዋት ተሰጥቶት ያንን ንስሐ ይባላል። በቃ ንስሐ ገብቻለሁ፣ የነፍስ አባቴ ንስሐ ሰጡኝ፣ ንስሐ ገብቻለሁ ይባላል። ንስሐውን ሲጨርስ ወደ ቁርባን ይምጣ ይባላል። ይህንን የሚያያይዙት ደግሞ ከማቴዎስ ወንጌል ምዕራፍ 8 እና ከማርቆስ ወንጌል ምዕራፍ 1 ጋር ያያይዙታል። ሄድና ራስህን ለካህን አሳይ ከሚለው ለካህን መጽሐፍት እንደተጻፈ እንደዚህ አድርጉ ምስክር እንደሆነባቸው መባውን አቅርብ ይላል። ያ ደግሞ በጣም የተለየ ነው እንጂ ለንስሐ ለኑዛዜ አይደለም። ያንን ግን ቤተክርስቲያኒቱ ከዚህ ጋር ታያይዘዋለች። ንስሐ መግባት ማለት በዚያ መንገድ ነው ብላ ያንን ሲጨርስ ነው ለቅዱስ ቁርባን ብቁ ሆኖ መጣ የሚባለው። ይሄ ስህተት ነው። ጳውሎስ ሳይገባው ብሎ ሲናገር አለ አይደለ? ድፍረት አለ። ምንም አይደለም ይሄ ነገር ምንም አይደለም። በቃ ምግብ ነው ለክብር ብዬ ጌታዬ ኢየሱስ ክርስቶስ ለኔ እንዲህ ተቆርሶ የሆነልኝ አይደለም። ደሙ ከቀራንዮ ላይ የተቀዳ ለኔ የፈሰሰ ደም አይደለም። አለ አይደለ? ግዴለሽነት የምታደርገው ነገር ከቤት እንደምትበላው ነገር ጳውሎስ እኮ እነዚህ ነገሮች ጠቁሟል። የራበው ካለ እንኳን በቤቱ ይብላ ነው ያለ። ለምንድን ነው አስቀድሞ በቤቱ ይብላ ያለ? እርቦት መጥቶ ምግብ እንዳያደርገው ምሳ እንዳያደርገው ራት እንዳያደርገው ጳውሎስ ይህንን እያስጠነቀቀ ያለው። ሁለተኛ ነገር ደግሞ ይሄ ግዴለሽነት ምንድነው? ይሄ አይነት ነገር እንዳይልና ድፍረት እንዳይሆንበት ሞቱንና ትንሣኤውን ይሄን ሞቱንን ደሙንና ያን የተከፈለ መስዋዕትነትን የዘነጋ ክርስትና እንዳይኖር ጳውሎስ ያንን እያስጠነቀቀ ያለው። ስለዚህ የተገባው ሰው መሆን ማለት ምንድነው? ቀራንዮን ማወቅ አለበት። ያን የተከፈለ መስዋዕትነት ማወቅ። እንካችሁ ተካፈሉት ነው ያላችሁ ጌታችን አይደለ? እንካችሁ ይህንን ተካፈሉት ነው ያላችሁ። ስለዚህ ስንካፈለው ያን የተቆራረሰ እኔነቱን ነው የሚያሳየን። ያን የተገረፈ ያን የተወጋኔነቱን ነው የሚያሳየን። ስለዚህ ኢየሱስን ማየት ካልቻልኩ በዚህ ቁርባን ለኔ ዕዳ ነው፣ ይሄ ነገር ዕዳ እየሆነብኝ ነው።
እና አንዳንዶቹ እንደውም ሞተዋል አለ ጳውሎስ። በዚህ ምክንያት ነው እንግዲህ እየተናገረ ያለው። አንዳንዶቹ አንቀላፍተዋል። ምን ማለት ነው? ቅጣት ገጥሟቸዋል ማለት ነው። የተቀጡ ሰዎች አሉ ማለት ነው። ስለዚህ ክርስትና እንደ ኦርቶዶክስም አግባብ ባልሆነ መንገድ ጽንፍ ይዞ ይሄ ማክረርና ያን ያህል መፍራት፣ በሌላ በኩልም እንደምናየው ደግሞ ይሄ ዝም ብሎ የወረደ አስተሳሰብ አመለካከት እንዳይኖር ትክክለኛ ጌታችን ባሳየው መሰረት ሐዋርያት ጳውሎስን በመከረን መሰረት ብናደርገው ያ ሲሆን ጤናማ ነው። የክርስቶስ ሞቱንና ትንሣኤውን እናይበታለን ነው የኔ መልእክት። እውነት ነው። መታሰቢያ ነው በሚል ሰበብ ብቻ ለፎርማሊቲ ወይንም ለፕሮቶኮል ብቻ ዝም ብሎ አድርገን የምናልፈው ነገር አይደለም፣ መሆን የለበትም። ህብረት ያለው ማድስ መታሰቢያ ሲባል ሞቱን እኮ ነው የምናስበው፣ ሌላ አይደለም። ልክ ነው። የዳንበትን ህይወት የተቀየረበትን እግዚአብሔር ዓለምን የታረቀበትን ያንን ታሪክ ነው የምናስበው። ያንን ታሪክ ማሰብ ካቃተን ይሄ ቁርባን ለኛ ምን ይጠቅመናል? በትክክል ዕዳ ነው የሚሆነው። እውነት ለመናገር ዕዳ ነው። ይሁዳም እኮ ቆርቧል። ልክ ነው። ይሁዳም ቆርቧል። ልክ ነው። ግን ይሄ ሰውዬ እንደ ሌሎቹ የሆነው ነገር ስለሌለ በገዛ መንገዱ ሄደ፣ ጠፋ እና ያም አለ። ልክ ነው። እኔ እስከማውቀው ድረስ ሰዎች ሳይገባቸው የጌታችንን ክቡር ስጋና ቅዱስ ደም ቢካፈሉ ከሚደርስባቸው ቅጣት ውስጥ ዋነኛው የእሳት ባህር ነው። ምንድን ነው የእሳት ባህር? ስለ እሳት ባህር ምን ይሉናል? እንግዲህ ደሙ የእሳት ባህር ሆኖ ያሰጥማችኋል የሚልም አነጋገር አለ። ራሷ ቤተክርስቲያኒቱ እዚህ ቅዳሴው ላይ እድል ትሰጠኛለህ አውጥቻ አነብልሃለሁ። 2012 ዓመተ ምህረት እትም ነው። ገጽ 70 ላይ ነው። በብፁዕ ቅዱስ አቡነ ማትያስ መልካም ፍቃድና ትእዛዝ የታተመው። አዎ እንደዛ ነው። እንግዲህ የእሳቸው ፎቶም እዚህ አለ። እንዲህ ይላል። ገጽ ስንት አሉኝ? ገጽ 70 ላይ ነው። እሺ እሺ። ንፍቅ ቄስ ማይፈዱን ይግለጽ። ከዚህም በኋላ ቄሱ እጁን በውሃ ይታጠብ እንዲህ እያለ ንፍቅ ቄስ የሚለው ረዳቱ ነው። መጋረጃውን ይገለጥለት። ከዚያ በኋላ ዋናው ቄስ እጁን ከህብስቱ ላይ አድርጎ ስለሚቆይ ቄሱ ምን አይነካም። ከዚያ በኋላ እጁ ከህብስቱ ላይ ብቻ ነው የሚሆነው። እጁንም ከህብስቱ ላይ የማያነሳም። እንዲህ እያለ በቃ እጁን እንደዚህ አድርጎ የሚያነበውንም ነገር የሚያነብ እንደዛ እጁን ከህብስቱ ላይ አድርጎ ነው እና ምንም አይነካካም ሌላ ነገር። አሁን መጋረጃውን ሲገልጥለት ቄሱ ሊታጠብ ይወጣል። ዲያቆኑ ማስታጠቢያ ኩስኩስቷንና መቆርቆሪዋን ይዞ በዚህ በኩል ይወጣለታል። ከዚህ በኋላ ንጹህ የሆነ ይላል ቄሱ፣ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል። በዜማ ያው ንባብ ነው፣ ዜማ የለውም። ለሰይጣንና ለመላእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቡናው ቂምን የያዘ ልዩ አሳብምና ዝሙትም ያለበት ቢኖር አይቅረብ። እጁን ከታጠበ በኋላ ፊቱን ወደ ምዕራብ መልሶ ወደ ህዝቡ ማለት ነው መልሶ ውሃውን እየረጨ እንደዚህ ታጥቦ እንደዚህ ይረጭና ውሃውን እየረጨ እንዲህ ይበል፣ እጄን ከአፋዊ እድፍ ንጹህ እንዳደረግኩ እንደዚሁም ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀበሉ እኔ ከበደላችሁ ንጹህ ነኝ አለ። ዲያቆኑ ይበል። ይህን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታም ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል የሚል ንባብ እንመለከታለን። ይህ አሁን ምንን ያሳያል? አሁን በቤተ ክርስቲያኒቱ ቅዱስ ቁርባንን ለመቀበል ይሄ መመሪያ ይተላልፋል። በቀጥታ የዕለቱ ቀዳሽ የተሰየመው ካህን ወደ ቆራቢው ሕዝብ ወደ ተሰበሰበው ሊያስቀድስ ወደ ገባው ሕዝብ ሁሉ አዋጁን ይናገራል። ሳትነጹ ሳትበቁ ወደዚህ ስጋና ደም ብትቀርቡ ስጋ መለኮት ደሙ የእሳት ባህር ሆኖ ያሰጥማችኋል። እንግዲህ ቅድም የእሳት ባህር ያለው እንግዲህ የእሳት ባህር እዚህ ላይ ምንድን ነው? ትረካለህ አይደል? የእሳት ባህር የሚባል ትረካለህ። እኔ ይህንን ታሪክ መቼም በገዳም ብዙ ታሪክ ትሰማለህ። እውነት ገዳም ውስጥ አንደኛ ገድላት፣ ድርሳናት በገፍ ይነበባሉ። በየቀኑ ስንክሳር አይቋረጥም። ሌሎች ድርሳናት
አይቋረጡም፣ ይነበባሉ። እያንዳንዱ መናኝ መነኩሴ አንዳንድ ድርሳን አለው። አንዱ ወይ ድርሳነ ሚካኤል ያለው የሚደግመው፣ አንዱ ድርሳነ ገብርኤል፣ አንዱ ሌላ የሆነ ገድለ ተክለ ሃይማኖት አለው። ያንን የሚደግም ስለሆነ ሁሉም ስለሚያወራው ታሪክ ጠግብ ትሆናለህ። አንዳንዱ ከታሪክ ውጭም ደግሞ ያጋጥምሃል። በቃ ዝም ብለው አባቶች ተገልጦላቸው የተናገሩት ተብሎ የሚተረክ ደግሞ አለ። አሁን የእሳት ባህር ነፍስ ከዚህ ትወጣና ትሄዳለች። መጨረሻ ላይ ስንሞት አወጣጡ አሁን ስለ ነፍስ አወጣጥ በጣም የተለያየ ብዙ ትረካላት ቤተ ክርስቲያኒቱ። ሲጀመር በቀኝ በግራ ሁለት መላእክቶች አሏት፣ ደግና ክፉ መልአክ፣ ሰይጣንና ቅዱስ መልአክ። በዚህ ያለው ቅዱስ መልአክ ኃጢአት ሲመዘገብ የሚውል ምንድነው ይሄ ጽድቅ ሲመዘገብ የሚውል፣ ይሄኛው መልአክ ደግሞ ሰይጣኑ ደግሞ ኃጢአት ሲመዘገብ የሚውል። ሁለቱ ሪፖርት በእግዚአብሔር ፊት አቅርበው ሁለቱ ተመዝኖ ነው የምትጸድቀው ነው የምትባለው። እና በእነዚህ መላእክት ታጅበህ ትሄዳለህ። እዚህ ላይ አሁን የእሳት ባህር ብዙ አይተረክም። ገና ሂደህ ኃጢአትህ ተመዝኖ ፍርዱ ታይቶ ታውቆ አንድም ወደዚህ አንድም ወደዚያ ሂድ ተብለህ ነው ፍርድ የሚታወቀው ብላ ቤተክርስቲያኒቱ ታስተምራለች። ነገር ግን እዚህ በእሳት ባህር ላይ ግን ሌላ ደግሞ የወጣ ታሪክ አላት። ነፍስ ትወጣለች፣ ትሄዳለች። መንገደ ሰማይ የሚባል ሁሉ መጽሐፍ ታውቃለህ? አዎ ልሎት ነበር። መንገደ ሰማይ የሚባል መጽሐፍ አውቃለሁ። መንገደ ሰማይ አሁን ትንሽዬ መጽሐፍ ናት፣ በጣም ትንሽ ነች። እቺ ትንሽ መጽሐፍ እንደውም አንድ ቀን አንስተና እንደ ይሄን ነገር ይሄን መጽሐፍ እያንዳንዱ ክርስቲያን ሊይዘው ይገባል። ማንበብ ባይችል ለአንባቢ ገዝቶ ያስነብብ። አንስተናል እንደዚህ አይነት ነገር። እንደውም ያልጨመርኩልህ አንድ ነገር አለ። እንትን መጽሐፉን ቢያጣ ለጸሐፊው 7 ዓመት ባሪያ ይሁን። አንስተናል 7 ዓመት ባሪያ ይሁን። እንደዚህ ነው የድርሳናት ገድላት የተራቡበትም አንዱ መንገድ ይሄ ነው። ስለዚህ አሁን ያችን ልፋፈ ጽድቅ ለማግኘት መንገደ ሰማይ ልፋፈ ጽድቅና መንገደ ሰማይ አንድ ላይ ናቸው፣ አብረው የሚጠረዙ ናቸው። እና ይሄ ለሕፃናት ሁሉ ክታብ እየተደረገ ለአዋቂዎች ሁሉ የሚታሰርላቸው እሱ ነው። በብራና ሁሉ 3 ክንድ። አሁን አንተ ቁመትህ ስንት ነው? ሜትር ከስንት ነው? ሜትር ከ60 ምናምን እንደዛ እንገምትሽ፣ ችግር የለው። በቁመትህ ልክ ቆዳው ተተልትሎ ወይም ተሰፍቶ ተራዝሞ በቁመትህ ልክ እንደዚህ ምናልባት ትንሽ እንደዚህ እንደዚህ ሆና ተተልትላ ትወጣለች። በቁመትህ ልክ ያቺ ትጠቀለልና እንደ ቀበቶ አይነት ሆና ያቺ ልፋፈ ጽድቅ ይጻፍባታል። መንገደ ሰማይ የክርስትና ስም የተካቶ የክርስትና ስም አብሮ ገብቶ ከዚያ በኋላ ያቺ ካንገተ ትታሰራለች። ስለማታነባት ባንገተ ስትሞትም አብራን የምትቀበር ለምን? መንገደ ሰማይ ናት። ወደ መንግስተ ሰማያት የምትመራህ ቀጥታ የምትወስድህ እሷ ናት ተብሎ ደግሞ ይተረካል። እሷን መጽሐፍ ብታጣ አንተ ባትኖርህ 7 ዓመት ለጸሐፊው ባሪያ ሆነ። መግዣ ብታጣ እኮ ነው፣ ብር ብታጣ ለጸሐፊው 7 ዓመት ባሪያ ሆነ። ያችን መጽሐፍ ይጽፍልሃል እሱ ብሎ ይኩን ገብረ ለጸሐፊው 7 ዓመት 7 ዓመት ለጸሐፊው ባሪያ ይሁን ተብሎ እዚያ መጽሐፍ ላይ ተቀምጧል። ይህንን አለቃ ታዬ መዝገበ ሃይማኖት በተባለው መጽሐፋቸው አስቀምጠውታል። እኔም ትርጉም ቢዚያ ላይ ይዤዋለሁ፣ አይቼዋለሁ። ስለዚህ የእሳት ባህር እንግዲህ በእንደዚህ አይነት መንገድ ሁሉ ተተርኳል። አሁን ነፍስ ከስጋ ተለይታ ስትሄድ እዚያ የእሳት ባህር ላይ ትደርሳለች። ከእሳት ባህር ላይ አንዲት ክር ብቻ ተወጠራለች ከማዶ እስከ ማዶ። ይቺ ክር አትበጠስም፣ ጠንካራ ክር ናት፣ ቀጭን ናት፣ አትበጠስም። ስለዚህ ስራሽ ያውጣሽ ተብላ ያቺ ነፍስ በዚያች ክር እንድትሄድ ይደረጋል። ስራሽ አውጣሽ እንግዲህ ተመልከት። ስራሽ አውጣሽ፣ ስራህ ያውጣህ እንግዲህ ከሰማይ የወረደ ቃል ነው የሚባለው። እሺ ልክ ነው። ሰምቻ ቃሉ ትረካው ነው። ጣፍኩ እውነት ትረካው እኮ አደገኛ ነው። እንዴት ይሳካላቸዋል? ለነገሩ እንደዚህ አንዳንድ ባይታውያን ሙሃይነን ሙተን ተነሳን፣ ሂደን ሲኦልን አይተን መጣን፣ እንትናን አይተን መጣን፣ እንደዚህ ሁኜ መጣሁኝ፣ ተዘግዝቄ ታስሬ በጋለ ብረት የጋለ የብረት አልጋ ላይ አስረውኝ ገርፈውኝ መጣሁ። ምንድነው ኃጢአቴ ስላቸው የገሌን ዝክር ስትዘክሪ እንትኑን ምንድነው የሚባለው አሻሮውን አሳረረሽው ነው ተብዬ፣ ስለዚህ ወዮልሽ አሻሮ የምታሳርሪ አሻሮ ጥሬ አሻሮ የምታወጪ ወዮልሽ እያሉ ሁሉ ያው በተቀበርኩ በ3ኛ ቀን የተነስቼ ምስጥ በልቶኝ የዚህ ላይ ብለው ለምጡ ሁሉ የሚያሳዩ ሙሃዮች እኮ አሉ በገጠር።
ይሄንን አይቻለሁኝ እኔ እሙሃዮች ሙቸ ተነሳው የሚሉ እና እንደነዚህ አይነት የሚያወሩ ናቸው የሚጻፈው ከሞት በቀር ከእግዚአብሔር የሚያገናኝ ድልድይ የለም እንዴ ማለት እንደ ሳይሞቱ እንደ እግዚአብሔር ተገለጠልኝ ቢሉ እንኳን እኮ ይሻላል። እሺ ይቀጥሉ መርጌታ። እንግዲህ እሱን አሁን ዘመዶች ይፈጥሩታል፣ ችግር የለባቸውም። ብትጠይቃቸው ሌላ መንገድ የሚያመጡልሃል። ግን እዚህ ላይ እቺ ቀጭን ክር አለች፣ ስራሽ አውጣሽ ተብላ እቺ ነፍስ ሂጅ ትባላለች። የእሳት ባህር ነው። ይቺ ነፍስ ኃጢአተኛ ከሆነች የተወሰነ ርቀት ትሄድና አይሆንላትም፣ ተንገዳግዳ ትወድቃለች፣ ትሰጥማለች፣ ትጠፋለች። እዚያ ነው እየተቃጠለች የምትኖረው። ጻድቅ ከሆነች ግን ስራዋ እየመራ ስራዋ ደግፏት ይዟት ሰተት ብላ ትሸገራለች፣ ትወጣለች። አንቺ ደግ ነፍስ፣ አንቺ የተባረክሽ ነፍስ ብለው መጀመሪያ ወደ ሲኦል ይወስዷታል። ሲኦልን 7 ቀን ያስጎበኟታል። ኃጢአት ሰርተሽ ቢሆን ኑሮ ከዚህ ነበር ገብተሽ ተቃጥለሽ የምትቀሪው እያሉ 7 ቀን ካስጎበኟት በኋላ ከዚህ በኋላ 7 ቀን ደግሞ መንግስተ ሰማያትን ያስጎበኟታል፣ ገነትን ያስጎበኟታል። ጽድቅ ሰርተሻልና የዘላለም መኖሪያሽ ከነ አብርሃም ከነ ይስሐቅ ከደጋጎቹ ጋር የምትኖሪው ከዚህ ነው እያሉ 7 ቀን ካስጎበኟት በኋላ ከዚያ በኋላ የመጨረሻ ማረፊያ ቦታዋን ይሰጧታል። እዚያ ገብታ ትቀመጣለች ብለው ነው የሚተረኩት። እና የእሳት ባህር ማለት መሻገሪያ ነው። ስለዚህ አንተ የእሳት ባህር መዝሙር ሁሉ እኮ አለው። እነ ኪነ ጥበብም ሳይዘምሩት አይቀሩም ሰምቻለሁ። ፈልገው እባክህ እነ ኪነ ጥበብ መዝሙር ላይ ታገኘዋለህ። እስኪ እንግዲህ ከጉዳያችን ጋር መሄድ ከሆነ አስገባዋለሁ። አይ ግድ የለም አለ፣ አይጠፋም እኔ ምሎት ቆራቢዎች ከቆረቡ በኋላ ወጣኒያንም ይሁኑ አሩጋንም ይሁኑ ፈተና ይበዛባቸዋል። በተለይማ በቁርባን የተጋባ ሰው ካለ መከራው ጥፍ ነው የሚሆነው። እንደው ዝም ብሎ የሰይጣን ፈተና ነው ወይስ ምንድነው? ለምን ይሄን ምሎት በአንድ በኩል ቁርባን መድኃኒት ነው፣ የጌታችን ሥጋና ደም መድኃኒት ነው፣ ጸጋ የምንቀበልበት ነው፣ የበረከት ነው እንላለን። በሌላ በኩል ደግሞ የቆረብን ቀን ጋኔን እንዳይቀርበን አጃቢ ሰው እንቀጥራለን። ወይም ሌላ ጋብቻም አይመከርም በቁርባን ይፋታሉ ሁሉ ይባላል በድፍረት። ደግሞ እውነታውም እንደዛ ነው። ምናልባት አስፈላጊ ትምህርት ሳይሰጥ እንደው ሌላ ጉዳይ ነው። ግን ምንድነው ይሄንንም እንደ መቅሰፍት ልንቆጥረው እንችላለን? ለምሳሌ ሰዎች በቁርባን ተጋብተው ቢፋቱ በእውነት ይሄ ነገር በጣም ልክ ነህ። እንደ ሟርትም ሁሉ ንግግሩ ተለምዶ ሰማለሁ። በነገራችን ላይ ሳይመነኩስ ዝም ብሎ ምንም ነፃ ሆኖ ከትዳር ገለልተኛ ሆኖ ወይም ሴቷን ብትሆን ከትዳር ርቃ ምንም አይመስለኝም እኔ ምንም ስሜት የሚባል ነገር የለኝም የሚል ወንድ የምትል ሴት ላጤ ሆነው እየኖሩ ታዲያ ምን ትሰራላችሁ እዚህ? ለምን አትመነኩስም? ለምን ገዳም አትገባም ተብሎ ተመክሮ ያ ሰው ገዳም ሲገባ 3 ወር ሳይሞላው ምንም አይመስለኝም ሲለው የነበረው የዝሙት ፈተና እንዳለ በላዩ ላይ ይከመርበታል። ከዚያ ምንድነው ነገሩ ብሎ ከመነኮሳት እዚሁ ከለመዱት ከቆዩት አባቶች ጋር ሲመካከር ይኸውልህ ይሄ ቦታ የጽድቅ ቦታ ነው። ምንኩስና ማለት ትክክለኛ የጽድቅ ህይወት ነው። ትክክለኛ መሆኑን የምታውቀው በዚህ ነው። ቀድሞ እዚያ ሳለ ምንም ያልመሰለህ አሁን እዚህ ስትመጣ ግን ሰይጣን ሆን ብሎ መጣብህ። ስለዚህ ታገለው፣ ተዋገው፣ ምክንያቱም ይሄ አክሊል አለው ብለው ይመክሩታል። ለካ ይሄ ነው ማለት ነው ብሎ ያ የምንኩስና ዓለም የጽድቅ መንገድ እንዲመስለው ሰይጣን ሌላ በር ይከፍትለታል እንጂ እኮ ምንም የሚያገኘው ነገር የለም። በምንኩስና ጽድቅ እንደሌለ ወንጌል ይናገራል። በራስ ጥረት የእግዚአብሔር መንግስት እንደማይወረስ መጽሐፍ ቅዱስ ይናገራል። ይሄ እንዳልሆነ የብሉይ ኪዳን አባቶቻችን ይመሰክሩልናል፣ የፍርድ ሰዎች እንደሆኑ ማለት ነው። እና ሰይጣን ሆን ብሎ ቁርባን ቆርቦ መነጫነጭ፣ ቁርባን ቆርቦ ትዳር ላይ አደጋ መፍጠር፣ ወይኔ ባልቆርበ ኑሮ እንዲሁኝ እሳት አስገባሽኝ እንደዚህ ያደረግሽኝ የሚሉ ባሎች፣ ሰይጣን አግብቼ በገንዛጀ ቆርቤ ላልፈታው ብዬ ቃል ገብቼ በቁርባን አስሬ ቢቀርብኝ ቁርባኑና ዛሬ ነጻ ሆኛ ባሬ ቁጭ ብለውን የሚሉ ሴቶች አሉ። ለምንድን ነው ይሄ የሆነው? ሰይጣን ነው እንደዚህ የሚያደርጋቸው። ለምንድን ነው? ቅዱስ ቁርባን ነው። ይሄ ቁርባን ቅዱስ ነው፣ ትክክል ነው፣ ስጋ መለኮት ነው፣ ደመ መለኮት ነው
እንዲሉና አይምሯቸው በዚህ እንዲያዝ ለማድረግ ይሄ ካህኑ ያቀረበው መስዋዕት የዘላለም ሕይወት እንደሚያስገኝ አድርጎ ለማሳየት የፈጠረው የፈጠራ ሲስተም ነው። ለምሳሌ አንድ ነገር ልንገርህ። አርስኬማ ጸበል ብትሄድ ስንት የሚለፈልፍ ጉርታ ያለ። ኧረ መርጌታ እንደው ተመጣሽ ማርያም ተመጣሽ ጥሩ ነገር አነሱ። ምንድን ነው የሚለፈልፈው? ተቃጠልኩ አርሴማ ነች ይሄ ስዕል አስወግዱልኝ በኢየሱስ ስም በል ሲሉ ሰምተሃል? ጸበል እኔ እኮ ቲክቶክ ላይ የሚለቀቅ እያየሁ እኮ ነው። በኢየሱስ ስም በል፣ በኢየሱስ ስም፣ በመድኃኔዓለም ስም በል፣ በመድኃኔዓለም በአርሴማ በል፣ በ አያሳፍርም? ኦርቶዶክስ እንዲያው ይሄ አያሳፍራትም? እውነቴን ነው የምልህ። ያንን ተጠማቂ ሰው በበ የሚለውን አንድ ጊዜ ባጠና ብትለው ጥሎ ይሮጣል። ውሸቱን ነው። ምንም መንፈስ የለበትም። እውነቴን ልንገርህ፣ መንፈስ አይደለም። ከሆነም ድራማ እየሰራባቸው ነው። መንፈስ ነው ከተባለ አርሴማ ናት እያቃጠለችኝ ያለችው፣ ኢየሱስ ምንም አይደለም ማለት ምን ማለት ነው? መድኃኔዓለም ማለት ለእኔ ቀላል ነገር ነው እያለ ነው ሰይጣን። ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ታላቁ የእግዚአብሔር ኃይል እስኪሉት ድረስ በጣም ታላላቅ ታምራትን የሚያሳያቸው አንድ ጠንቋይ ነበር። ከእሱ ጋር ይመሳሰላል ይሄ ነገር። ለጌቶቿ ትርፍ የምታስገባ ያ በሪያሶስ የሚባል አገረ ገዡን በደንብ አድርጎ ሲንከባከብ የነበረ እርኩሳን መናፍስት እንደዚህ ምልክቶች ማሳየት ይችላሉ። ያስጨዋ ልጆች እንደዚያ ሁሉ ሲሆኑ እንደዛ የደረሰውን ነገር እናውቃለን። ሰይጣን ሁልጊዜ የማስመሰልንና የመገዳደርን ስራ ይሰራል። በሙሴ ታሪክ የምናየው ነው። ግብጽ ላይ ይሰራል። አይሰራም አንልም። ሙሴ በትር ሲጥል ሁለቱም ጠንቋዮች በትር ጥለው እባብ እንዳረጉት ባህሩን ደም ሲያደርግ ደም አደረጉ። 3-4 እኮ አድርገዋል። ወደ 3 አድርገዋል። አዎ አድርገዋል። ከዚያ በኋላ ነው ይሄ እግዚአብሔር ጣቱ ነው ያሉት 4ኛው ገደማ ነው። አዎ ከዚያ ላይ አሁን ሰይጣን እስከተወሰነ ድረስ ይገዳደራል። አንዳንድ ጊዜ ግን የማስመሰል ነገር ያደርጋል። ራሱን የጽድቅ አገልጋይ ራሱን የጽድቅ ሐዋርያ አድርጎ ይላል እኮ ጳውሎስ። የጽድቅ ሐዋርያ አድርጎ ራሱን ያመጣል እኮ። የብርሃን መልአክ መስሎ ይመጣል እኮ። ስለዚህ ቤተ ክርስቲያኒቱ ልታፍር የሚገባት ልትሸማቀቅ የሚገባት ኢየሱስን በትክክል እንዳላከበረችው ኢየሱስን የሕይወቷ ራስ የሕይወቷ ቤዛ አድርጋ እንዳልተቀበለችው የምታያት በየጸበል ቦታዋ እነ አርሴማ ተቆጣጥረውት ሰይጣን ነግሶበት ስታየው ነው። አርሴማ አቃጠለችኝ፣ በአርሴማ እኔ እሱን ስም አልጠራም፣ እለቃለሁ እወጣለሁ፣ አታስጠጉብኝ እሱን ስዕል እያለ በስሜ አጋንንትን አስወጡ ነው አይደል ያለው። በእውነት ነው ደም ይፈላል። እንደዚህ አይነት ነገር ሳይ እኔ እንደው በእውነት እንደው አንዳንድ ጊዜ እንደው የፖሊስ ኃይል የሚያስፈልገናል ሊሆን ልበል እንደው በኃይል ሄደን ያንን እንደው ምንጩንም ለመድፈን ጸበል የተባለውን ምንጩን ለመድፈን እግዚአብሔር ኃይል ነው። ስዕሉን ቀዳዶ ለመጣል እውነቴን ነው። መጽሐፍ ቅዱስ ሲናገር የሰው ቁጣ እግዚአብሔርን ስራ አይሰራም ስለሚል አይደለም። አንዳንዴ ሲያስፈልጋል። ኢየሱስም አንዴ ተቆጥቶ ጅራፍ ጉንጉኖ እንደው ገልብጦታል አይተናል። እውነት ለመናገር ግን አንዳንድ ጊዜ ግን እውነቴን ነው የምልህ ጳውሎስ እኮ መንፈሱ ተበሳጨ አይደል እንዴ? ይሉት የሰው ቁጣ እግዚአብሔርን ስራ ቢሰራ ኖሮ ብዙ የሚያስቆጣን ነገር ባየን ቁጥር በተራመድንና ነገር በተበላሸ። ግን ግድ የለም እግዚአብሔርን እኮ መጠበቅ ነው። ክርስቲያን ነኝ እያለች አይዛብ እኮ ያስደነግጥህን። አሁን ጳውሎስ መንፈሱ ቢበሳጭም የጣዖታት ክምችት ነው፣ ምንም አይደለም። ሰብኮ አስተምሮ ገና ወደ ወንጌል የሚያመጣቸው ሰዎች ናቸው። እነዚህ እኮ ንጹሐን ነን፣ ቅዱሳን ነን፣ በክርስቶስ በኦርቶዶክስ እምነት ያለን ነን፣ ከኛ የተሻለ ክርስትና የለም ብለው የደመደሙ ሰዎች ናቸው። ያለ ኢየሱስ እንዴት ነው ክርስትና የሚኖረው? ኢየሱስን ማዕከል ያላደረገ ክርስትና ከየት ይመጣል? አርሴማ ናት የክርስትና ማዕከል፣ ክርስቶስ ሰምራ ናት የክርስትና ማዕከል፣ እነዚህ ናቸው የክርስትና ማዕከል፣ ገድላት ድርሳናት ናቸው። እንዴት ሊሆን ይችላል? ስለዚህ ቤተ ክርስቲያኒቱ አወዳደቋ በጣም የከፋና የወረደ የተዋረደ ነገር ነው እና እንደዚህ አይነት ነገር ስለ ኢየሱስ ሲነገር ያን ያህል የከረረ ምዕመናንን የሚያስደነብር ወደ ኢየሱስ የማያቀርብ እየተነገረ ያለበት ነገር ለምንድን ነው ይሄን ያነሳውለት መሰረት መርጌታ? እኔ በመሰረቱ አጋንንትን ራሱ ማመናችን ስህተት ነው ብዬ አስባለሁ። ማለት አጋንንት በየጸበል ቦታው የሚናገሩትን ነገር ሰምተን አሜን ብሎ እነሱን እውነት እንደተናገሩ መቁጠር ራሱ የመጀመሪያው ሞኝነት ይመስለኛል። ልክ ነኝ? አዎ። የእነሱን ምስክርነት ራሱ መስማት ማለት ነው። ዝም ብለህ ውጣ ነው ሲል ጌታችን የምናየው። ሐዋርያትም ሲያስወጡ እንደዚህ ዘለግ ያለ ኢንተርቪው የለም፣ ውጡ ነው፣ ውጣ ነው። አዎ። እሱም ደግሞ በስሙ ለእግዚእነ ኢየሱስ ክርስቶስ ብቻ ማለት ነው። መጽሐፍ ቅዱስ ላይ እንደዛ ነው ያየሁት ማለት ነው። እሺ፣ ስለዚህ ይሄ ቆራቢዎችን የሚያጋጨው ሰው ከቆረበ በኋላ ትንሽ ፈተና እንዲገጥመው ምናምን የሚያደርገው ራሱ ሰይጣን ነው የሚሉኝ። አዎ፣ ምልህ በማስመሰል ነው ራሱ ሆድ ብሎ ልክ የሄዱበት መንገድ እስካሁን ድረስ የሄዱበት መንገድ ቅዱስና ትክክለኛ ክርስትና እንደሆነ
አድርጎ ለማሳየት ፈተና ያበዛባቸዋል። መቼም ሰይጣን የሚገዳደርህ ጥሩ ነገር ላይ ስትሆን ነው። ጥሩ ነገር ላይ ባልሆንክበት ቦታ ላይ ሰይጣን አይፈታተንህም። ስለዚህ ይህንን ደግሞ የጽድቅ አገልግሎት ለማስመሰል ሰይጣን ይዋጋሃል። እነገርሁህ እኮ ገዳም ስትገባ በፊት አይተው የማታውቀውን ነገር የሌለህበትን ልምምድ አምጥቶ ይዋጋሃል። ለምንድን ነው የሚዋጋህ? ይሄ ያለበት ገዳማዊ ህይወት ነው። አዎ ትክክለኛ የጽድቅ ቦታ እንደመጣህ ለማስመሰል ነው እንጂ የተሳሳተ ቦታ ነው የመጣኸው። በራስህ ጽድቅ በራስህ ጥረት ልትጸድቅ አትችልማ። እዚያ ስለገባህ የመዳን መንገድ አታገኝም። ስለዚህ አስጥሎሃል። ትልቁን አስጥሎህ ወደ ራስህ ወደማትመለስበት ለዘላለም በቃ ይሄ ከገዳም የወጣ መነኩሴ ከባህር የወጣ አሳ አንድ ነው እንደሚባለው በቃ ገዳም ገብተህ ልትሞት ነው የምትሄደው እንጂ ልትወጣ አይደለም። ልክ እንደዛ ከሆነ ከባህር የወጣ አሳ እንደመሆንህ ነው የሚሆንብህ እና እምትገባው ወዚያ ጨርሰህ ወስነህ እዚያው ለመሞት ነው። ያንን ውሳኔ ያመጣብህ ለምንድን ነው? እስከ ወዲያኛው ከክርስቶስ ለይቶ እንድትሞት ስለፈለገ ነው እና የጽድቅ ቦታ እንደሆነ አድርጎ ለመስበክ ስለፈለገ ያንን ለማጠናከር ነው። ሌላ ተልእኮ የለውም እና ገዳም የሚሰድህ ቆርበህ እንድትጨቃጨቅ እንድትነጫነጭ የሚያደርግህ የሄድክበት መንገድ ትክክል እንደነበረ ለማስመሰል ነው። እውነተኛ ክርስቲያኖች ሆነንም እኮ ሰልፉ ይበረታብናል። አየው በጌታ ሆነንም እኮ ሰልፍ አለ፣ ውጊያ እኮ አለ። እንዲሁም ትልቁና እውነተኛው ውጊያ እዚህ ላይ ነው ያለው። ግን በኢየሱስ ክርስቶስ ስም እያልን እንዋገዋለን፣ የህይወታችን ፍጻሜ እስከሆነ ድረስም እንታገላለን ማለት ነው እና ግን ይሄኛው የተሳሳተ አካሄድ ነው። በጣም ጥሩ። ስጋው ከስጋችን ደግሞ ከደማችን ይዋሃድልን እንላለን ከቆረብን በኋላ። ስጋው ከስጋችን ደግሞ ከደማችን ይዋሃዳል ወይስ አይዋሃድም? እናንተ ታድሶች ምን እንደምትሉት እዚህ ጋር ቄሱ ብዙ የሚናገራቸው ቃላቶች አሉ። አቡነ ዘበሰማያትን በሚሰጥበት ጊዜ ሁሉ በተለይ በቅዳሴ ጊዜ ማለት ነው ስጋውን ከስጋችን ደሙን ከደማችን ያዋሃድልን ይላል። ያላመኑ አናምንም፣ አንማርም፣ አንመራመርም የሚሉ መናፍቃንን ደግሞ አውዱ እንደተደፋ ይድፋቸው አውድም ይባላል የቅዱስ ቁርባን ማስቀመጫ። አዎ ግን መርጌታ እኔ እሱን ነገር አንድም ቅዳሴ መጽሐፍ ላይ አይቼው ማለት የለም እኮ ታዲያ ፈጥረው እየከሰሱ ነው ከደማችን ያዋሃድልን የሚል ቃልም እኮ የለም። ቄሱ ዝም ብሎ ለጸሎት ከደመና በታች ያስቀርብን ጸሎታችን እንደሚለው የተለመደ ቃል እኮ ነው እንጂ እኮ ከመጽሐፍ ላይ የተጻፈ ነው አይደለም። በስርዓት ያለ አይደለም። አዎ የህብስቱ ማስቀመጫ እዚህ ላይ አለ። አውድ እንግዲህ ባለፈው ተነጋግረናል። ታቦት አላቸው ብያለሁኝ። በነገራችን ላይ እንዴ ረስቸው አንድ ቆንጆ ኮሜንት አይቼ ነበር። መሪጌታ ምንድነው ምን ነካውት? ታቦት የሚባል ነገር የለም ብለው አስተምረው ሲጨርሱ እኔም ታቦት የለም ብያምኝ ሳበቃ ደግሞ መልሰው ህብስቱን ወይንም ታቦት ላይ አርገው እያሉ ያስተማሩት ግራ ጋቡኝ። ያለ አንድ አስተያየት ሰጪ አይቻለሁ። እውነት ለመናገር ግን እንደው አለ አይደል አለ ኮሜንት እንትኑን ትምህርቱን መከታተል ጥሩ ነው። መቼም የለም ካልሁ በኋላ አለ ብዬ አላምንም። ተሽሯል የለም ካሁን በኋላ የሞት አገልግሎት ነው የኢኮኖሚ አገልግሎት ነው ካልሁ በኋላ የጽድቅ አገልግሎት አድርጌ አልሰብከው። አሁን እየተናገርኩ ያለሁት በኦርቶዶክስ ቤተክርስቲያን ያለውን ስርዓት ነው። በኦርቶዶክስ ቤተክርስቲያን ያለውን ስርዓት ስናገር ታቦት እዚህ ላይ አለ። ታቦት መጀመሪያ መንበር አለ፣ ከዚያ ከርሰ ሐመር የሚባል አለ። ከታቦቱ ውስጥ ንዋየ ቅድሳት ማስቀመጫ ታቦቱንም እኮ ከቅዳሴ በኋላ ከመንበሩ ላይ አንስተው ከዚህ ኪስ አለ። ከርሰ ሐመር ነው የሚሉት እነሱ፣ ኪስ አይሉትም። ከርሰ ሐመር ማለት የመርከብ ሆድ እንደማለት ነው። የመርከብ ሆድ የኖህ መርከብ አይነት ነገር ነው። የመርከብ ሆድ ነው። ያንን ክፍት አድርገው ታቦቱን እዚያ ውስጥ አስቀምጠው ቆልፈው ነው የሚሄዱ። እዚያ ላይ አስቀምጠው ለሌባ ያጋልጡ። ስለዚህ ታቦቱን ያወጡና ከዚያ ሜሮን ይቀቡና ያከብሩታል። ከዚያ በኋላ ጻሕል አለ፣ ህብስቱ ማስቀመጫ ሰፋ ያለ ጻሕል ነው። ጽዋውም ይቀመጥበታል፣ ህብስቱም ይቀመጥበታል። ከዚያ በኋላ ህብስቱን ቆርበ ነው ጨርሰነዋል አይደለ? ቆርበን ጨርሰናል። ከዚያ በኋላ ይሄ ጻሕሉ ባዶ ይቀራል። ደግሞ ይሄ ማይፈድ የሚባል አለ፣ ጨርቆች አሉ፣ መሸፈኛዎቹ አሉ። 5 ናቸው። ዕጣንም አለ የሚታጠን እዚያ የተጸለየበት ዕጣን አለ። ቅዳሴው እስኪጨርስ ድረስ እዚያ እየተነሳ ዕጣን ይታጠናል። 5 ቆቀሮች እነሱ እንኳ 5 ቆቀሮች ናቸው። 5 ቆቆር ማለት 1 2 3 ተብሎ የሚቆጠሩ እንደ ጠጠር ነገሮች ናቸው። ተመርጠው የመጡ ዕጣኖች ናቸው።
እና ዕጣን አለ፣ ጧፍ አለ፣ ሻማ የማይጠፋ ሻማ አለ፣ ህብስት እንትን አውዱ አለ፣ ማይፈዱ አለ። አሁን ቄሱ ምን ይላል መሰለህ? አሁን ጥያቄን እንትን እንዳትልብኝ አውዱ ያንን ህብስቱ እንደዚህ አይደል የነበረ ያ ፀሐይሉ ትሪው እንደዚህ ይደፋዋል። አውዱ እንደተደፋ ይድፋቸው። በጣም ነውር የሆነ ቃል ነው። አዎ እኮ ተስማምተናል እኮ እኔ በመጽሐፍት በቤተ ክርስቲያን በኩል ያለ ስላልሆነ ቤተ ክርስቲያን አያስወቅሳትም። የአንዳንድ አካባቢ ልማድ ነው ብለን እንለፈው። በመላ ወንጌል የገባቸው ሰዎች ካልሆኑ በስተቀር አሁን እየተውት ያለ በቤተ ክርስቲያኒቱ ስርዓት ሆኖ የኖረ ነው። እኔ በእድሜ ስቀድስ በነበርኩበት ጊዜ ሁሉ ቀዳሹ ቄስ የዛሬ 30 ዓመት እኮ ነው እርሱ ያስቀደሱት። ከ30 ዓመት በፊት ጀምሮ የነበሩ አባቶች ይዘውት የመጡት ቃል ነው። ስማል በእኔ ጊዜ ተፈጥሮ በእኔ ጊዜ ይቀር አይደለም። አሁንም እያሉት ነው። ከፈለግ አንድ ቤተክርስቲያን በአቅራቢያችን ካለ ቤተክርስቲያን እንሂድና እስከ መጨረሻው እንከታተል። ምንድነው የሚሉት? እሺ እንግዲህ አናምንም፣ አንማርም፣ አንመራም። መጀመሪያ መቼ አስተማሩትና ህዝቡን? መጀመሪያ ወንጌል መቼ ተሰበከ? ዝም ብሎ በድፍረት እኮ ነው የሚናገሩት። ያላስተማሩትን ህዝብ አንናምንም፣ አንማርም፣ አንመራመርም ያሉትን መናፍቃን አውዱ እንደተደፋ ይድፋቸው ብለው ይሄን ይደፉታል ባፍጢሙ። መብራቱ እንደጠፋ ያጥፋቸው ብለው መብራቱን እርፍ ብለው ያጠፉታል። ዕጣን እያሹ ዕጣኑ እንደታሸ ይሻቸው ብለው ያሹታል ዕጣኑ። አቡነ ዘበሰማያት ይላሉ ይሄን ብለው። ከዚያ ቀጥሎ ቆራቢያንን የቆረቡትን ደግሞ ስጋውን ከስጋቸው ደሙን ከደማቸው ያዋህድልን ብለው አቡነ ዘበሰማያት ይሰጣሉ። አሁን ያንተ ጥያቄ ደሙ ከደማችን ስጋው ከስጋችን ይዋሃዳል ማለት ምን ማለት ነው? ይዋሃዳል። ይኸውልህ የእህል ዘር እኮ ነው። የእህል ዘር ነው። የእህል ዘር አድርገው ወሰደው። ስንዴና ወይን ነው። ስለዚህ እንደ ማንኛውም ምግብ እንግዲህ እንደ ማንኛውም ስልህ ዝም ብሎ ከቤታችን ሄደን የምንመገበው አይነት አትውሰደው። ይሄ ጌታችን ኢየሱስ ክርስቶስ ለመታሰቢያ አድርጉት ያለው ልዩ ስጦታ ነው አይደል እንዴ? ጌታችን እራት ከበሉ በኋላ አንስቶ ነው ባርኮ አመስግኖ ይሄንን እንካችሁ ስጋዬ ነው ደሜ ነው ብሎ የሰጣቸው። ስለዚህ ይሄ ለየት ያለ ነገር ነው። እንደማንኛውም እህል ብለን አንዳንድ ሰዎች ደካሞች ሰዎች በዚያ አረዳድ እንዳይረዱት ልፈልግ ነው። እንደማንኛውም እህል ነው እንበላቸው ለእውነተኛ ማኞች። እንደማንኛውም እህል ነው፣ እንደማንኛውም መጠጥ ነው። ስለዚህ ስንቀበለው ህብስቱን ስንበለው ወይኑን ስንጠጣው ምንጊዜም ባፋችን አድርጎ በጉሮሯችን አድርጎ ሲስተሙን ተከትሎ ነው የሚሄደው። ሌላ መንገድ የለውም እንጂ የሆነ መንፈስ ሆኖ ከሰውነታችን ከገባ በኋላ እልም ጥፊት የሚል ነገር አይደለም። እኛ ጸጋውን ነው የተካፈልነው እንጂ እህል በልተን እህል አይደለም የተዋሃደን። ወይን ጠጥተን አይደለም ወይኑ አይደለም የተዋሃደን። ወይኑ እንደማንኛውም ምግብ በሰውነታችን ይሰራጫል። እንደ ግሉኮስ መልክ የሚሆነው በደማችን በሴሎቻችን ይሰራጫል። እንግዲህ ባዮሎጂ ብዙ እውቀቱ የለኝም። እዳሪው ደግሞ ይወጣል። ሌላ ምንም ነገር አይደለም። ይህንን ማመን አለብን። ረበስማ ይሄማ እንዲሁ ከሃዲው አሪዎሱ እንትኑ ሰይጣኑ ቆሻሻው ምናምን የሚሉ ሰዎች ይኖራሉ። ኮሜንትም ልናይ እንችላለን። በቃ ነው ይሄ ነው። አሁን ሐዋርያትን ጌታችን ኢየሱስ ክርስቶስ ሲያቆርባቸው በልተው ቆረቡ ነው የምንለው አይደለ? እንዴት በልተው ቆረቡ ይባላል? በልተው ከቆረቡ ለምን እኛስ አንበላም በልተን አንቆርብም የሚል ጥያቄ እንዳይነሳባቸው ቅድም የበሉትን በታምራት አጥፍቶላቸው የረሃብ ስሜት ተሰምቷቸው ነው የቆረቡ ብሎ ይህንን ልዩ ቅዱስ ስጋና ልዩ ክቡር ደመ መለኮት ስጋ መለኮት አድርጎ እንዳዋሃደላቸውና ከሰውነታቸው እንደ ቅቤ ቀልጦ እንደጠፋ የቤተ ክርስቲያኒቱ አስተምሮ እንደ ቅቤ በእሳት በብረት ምጣድ ቀልጦ እንደሚጠፋው ከሰውነታችን እንደዛ ነው ቀልጦ የሚጠፋው እንጂ ከሌላ እህል ጋር ምንም ግንኙነት የለውም ነው የሚሉት። ያ የተሳሳተ አስተምሮ ነው። የተሳሳተ አስተምሮ ነው በእኔ መረዳት። ስለዚህ እንደ ማንኛውም እህል ነው። እኛ በዚህ አማካኝነት ጌታችን ኢየሱስ ክርስቶስ መቆረሱን እንደዚያ መሆኑን መቦጫጨቁን መገረፉን
የምናስብበትና ትክክለኛውን ያንን እውነተኛውን ኢየሱስን የምናይበት የምንረዳበት ከዚያ ጸጋ የምንካፈልበት አድርገን ነው የምንወስደው እንጂ ሌላ ነገር አይደለም። ጥሩ። መልአኩ ቅዱስ ዑራኤል ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ በጽዋ ደሙ እንደቀዳ በመላ ምድር በተለይም በኢትዮጵያ እንደረጨ ይሄንን ተናግረናል ከዚህ በፊት። ጽዋው የት ነው ያለው? በቤተክርስቲያን አስተምሮ ያውቃሉ እርሶ? ከቅርብ ጊዜ ወዲህ እዚህ ነው እዚያ ነው የሚባሉ ትምህርቶች እያየው እየሰማው ስለሆነ ነው የምጠይቆት። አጭር መልስ እሰጥሃለሁ። ከቆረቡ በኋላ የሚደረገውን ጥንቃቄ መጽሐፍ ስላለ እንዳናልፈው። ምን አልከኝ? ጽዋው ቅዱስ ዑራኤል ይዞት የነበረው ጽዋ የት እንዳለ ቤተክርስቲያን የምታስተምረው ትምህርት ነበር እርሶ የሚያውቁት? ሲጀመር ዑራኤል የሚባል መልአክም አለ የለም ብሎ ለመናገር ለካ 66 ነው። እሺ ለካ አብዮቱ ጋር መላእክት ስፍር ቁጥር የሌላቸው መላእክት እንዳሉ እናምናለን። ግድ የለም። እሺ አንድ መልአክ የጌታችን የኢየሱስ ክርስቶስ ደም በጽዋ ቀድቷል። እንደ ቤተ ክርስቲያኒቱ አስተምህሮ እንደ ጻፈችው እገሌ ብላ ስም እንደጠራቸው ያህል እንሄድና ዑራኤል የሚባል መልአክ ደሙን በብርሃን ጽዋ፣ ይሄ ጽዋ መንፈስ ነው ማለት ነው። እሱ እኮ ነው ግራ የሚገባኝ። አሁን ደግሞ እኛ ጋር አለ ደግሞ ሲባል ሁለቱም ታተውብኝ። ጽዋው የሆነ መንፈሳዊ ጽዋ ነው። እንደ ምናብ አድርገህ የምትስለው ነው እንጂ እንደዚህ የሚያዝ የምትጨብጠው አይነት ከመዳብ ከነሐስ ወይም ከወርቅ የተሰራ ነው የምትለው አይደለም። መልአክ ነው ያመጣው። ስለዚህ ይሄ መልአክ በብርሃን ጽዋ ቀዳው ነው የምትለው ራሷ ቤተ ክርስቲያኒቱ። በብርሃን ጽዋ ጌታችን ኢየሱስ ክርስቶስ ሲሰቀል ደሙን በብርሃን ጽዋ ቀዳው። ከዚያ ቆይ እስቲ መጽሐፉ እኮ አለ፣ እኔም ይዤዋለሁ፣ ድርሳኑንም ይዤዋለሁ። እሺ አልፎ አልፎ ስለሆነ ያለው ባለበት ቦታ ላይ ሁሉ እንጨርሰ እዚህ ላይ ይሄንን አይደል? እንችላለን። አዎ ምዕራፍ 3 ላይ ነው ገጽ 18 ከፈለክ ድርሳኑ እዚህ ላይ አለልህ፣ ማያስ ከፈለክ ማየት ትችላለህ። ወባረከ ላይሊሃ ወይቤ ውስተ ይእቲ ሀገር ይትከአው ቀዲሙ ደመዚአየ በእደ ዑራኤል መላከ ብርሃናት ተቀዲሁ እምገቦዬ የማናይ ትርጉም ከቀኝ ጎኔ የሚፈሰው ደሜ በብርሃናት አለቃ በዑራኤል እጅ ተቀድቶ በመጀመሪያ በዚች ሀገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት ይላል። ጌታችን በስደቱ ጊዜ ወደ ኢትዮጵያ መጥቶ ገና አስቀድሞ ትንቢት ነው ኢየሱስ እየተናገረ ያለው። ድርሳነ ዑራኤል ነው። ይሄ ድርሳን የማነት መሰለህ? አዲስ አበባ ሚያዝያ 1985 ዓመተ ምህረት ተስፋ ሚካኤል ገብረ ስላሴ ዘብሔረ ቡጋ የተስፋ ገብረ ስላሴ ልጅ እሱን ያሳተመው ለመላው ዓለም ምእመናን የዘላለም የሕይወት ምግብ አዘጋጅና አከፋፋይ አለ ድርሳነ ዑራኤልን ጽፎ። እሺ እኔ ቀጥሉልኝ። ቆይ አሁን የመጽሐፍት ግምገማ ላይ ስንመጣ እንዲሁ ጉድክን በዚህ አጋጣሚ ይሄንን ማወቅ እንድትል ብዬ ነው። እና እስቲ የሕይወት ምግብ የተባለውን እንነጋገር። እንግዲህ ከዚህ መጽሐፍ ላይ ቤተ ክርስቲያኒቱ ይሄን መጽሐፍ በጊዜ ካላስወገደች እውነቴን ነው የምልህ እኛ ገንዘብ ነው የሚጠፋን እንጂ ለዚህ መጽሐፍ እየሰፈሰን ቦታ እንሰጠዋለን። እንደዚህ ቀልድ የለማ። ምድሪቱን እንዲያርክስ አንፈቅድለትም። እስካሁን አርክሷት አቆሽሿት እየኖረው ይበቃል። ይሄ እርግማን ነው። ከቀኝ ጎኔ የሚፈሰው ደሜ ኢየሱስ በደመና ተጭኖ ከድንግል ማርያም ጋር በመላኩ ዑራኤል መሪነት መጥተው እዚህ ዋልድባ ገዳምና ሌሎች ቦታዎች ላይ ከደረሱ በኋላ እዚህ ቦታ ላይ ከቀኝ ጎኔ የሚፈሰው ደሜ ከቀኝ ጎኔ ነው ያለው። ደግሞ እንግዲህ ከእጁና ከእጁ አለ፣ ሌላ ቦታ ላይ ከእግሩም አለ፣ ምስማሮች ያረፉበት የተገረፈው ጀርባው አለ፣ አክሊለ ሦኩ አለ። ያ ሁሉ ደም እንግዲህ ለእኛ መስዋዕት አይደለም ማለት ነው። ልክ ኢትዮጵያ የተቀደሰችው ከቀኝ ጎኑ በፈሰሰው ደም ነው ተብሏል። ከቀኝ ጎኑ መጀመሪያ ምስማር ወይስ ምን አረፈበት? የመቶ አለቃው በጦር ወቅቶታል። ቀኙን ነው? አይ እሱን ቀኙን ግራውን አይደለም ጎኑን። ደግሞ ውሃና ደም ፈሰሰ ነው የሚለው እዚያ ላይ። ይኸውልህ
ተው እሱን አሁን እኔ ነጠብጣቡ እያንዳንዱ ኢየሱስ ክርስቶስ በይሁዳ መሪነት ከጌቴ ሴማኒ ጸሎት ቦታ ከተያዘበት ጊዜ ጀምሮ አብ የሰጠውን ጽዋ ለመጠጣት የተቀበለበት ነው። ያ አባቴ የሰጠኝን ጽዋ አልጠጣትም ምን አለው ጴጥሮስን አይደለም ጆሮውን ሲቆርጥበት ያንን ሰውዬ አብ የሰጠኝን ጽዋ እጠጣታለሁ፣ በሰይፍ የገደለ ደግሞ በሰይፍ ይሞታል፣ ሰይፍን ወደ አፎቱ መልሰው አለው። የዚያን ሰውዬ ጆሮ መለሰለት። ኢየሱስ ግን ከዚያ ሰዓት ጀምሮ መስዋዕት እየከፈለ ነው። ደሙ ዋጋ አለው። ከዚህ በፊት የነበረ የፈሰሰ ደም እንቅፋት የመተው ሾህ የወጋው ይኖር ይሆናል። እሱ ደግሞ ሌላ ቀጣይ ጥያቄ የነበረ። ቆይ እንደው በዚህ አጋጣሚ ሰዎች እንደዛ ሊገረዝ ሲሄድ ከመስቀሌ በፊት ደም አይፈስም አላለም እንደ ጌታችን? እና ኢየሱስ አልተገረዘም? ያልተገረዘ ኢየሱስ ነው ያደገው? አያውቁም ይሄን ትምህርት? እሺ ይኸውልህ በታምር ተገረዘ ተብሏል። ምላጩ ተሰበረበት። ሊገረዝ ሲሄድ ሊገረዝ ተወሰደ። ሊገረዘው ሲል ገራዡ ምላጩ ተሰበረ ነው የሚለው። አንተ ሟሟ አልከው። ያንተ ድርሳን ነው። ድርሳነ በላልበልሃን እናያለን። ይሄኛው ትክክለኛው የኦርቶዶክስ ልቦለድ ድርሰት ነው። አሁን የምነግርህ ምላጩ ተሰበረ። ጥር 7 ግርዘት ተብሎ ይከበራል። 9 አቤት በዓላት ውስጥ በበዓል ደረጃ ይከበራል። ግን ኢየሱስ አልተገረዘም ማለት ገራዡ ምላጭ አላሳረፈበትም። በተአምር ተገረዘ ነው የተባለው። እንዲሁም የማርያም ግርዝ ይባላል በዘልማድ አሁንም የማርያም ግርዝ የሚባሉ ከሴትም ከወንድም አለ መሰለኝ። እና ያልተገረዘበት ምክንያት ምንድን ነው? ወይንም በተአምራት ተገርዞ የተገኘበት ምክንያት ምንድን ነው? ከአርብ በፊት ደም አይፈስም፣ ለኃጢአት ስርየት ስለሆነ ደም የሚፈሳው ከዛ በፊት ደም አይፈስም ነው ብሎ ነው። ግን እንቅፋት የመታው እሾህ የወጋውን ኢየሱስ ክርስቶስን እስከዚያ ጊዜ ድረስ ደም የፈሰሰው ቢኖር እሺ እንደዛ እንበልና እንደ ቤተክርስቲያን የስተት ትምህርት ቢሆን ያ የደም ቢፈስ ቤዛ አይደለም። አልፈሰሰውም ከናካቴው ግን አይደለ? በቤተክርስቲያን አስተምሮ ደም ፈሶት አያውቅም እስከ 33 ዓመቱ ድረስ እስኪሰቀል ድረስ ደም አልፈሰሰውም ተብሎ ነው በቤተክርስቲያን የሚተረከው። ግን እንደዛ ብለን ደግሞ አናምንም። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ነው፣ በፍጹም ሰውነት የተገለጠ ነው። ገብቷል። እንዲሁ እሾህ ላይ ሲቆም እሾሆቹ እየታጠፉለት እንደ ጫማ እየሆኑለት የሆነ ሁሉ ነገር ስፖንጅ ሆኖለት አደገ የምንለው ኢየሱስ አይደለም። ፍጹም ሰው ሆኖ እንደ ማንኛውም ሕፃናት እየተሯሯጠ እሾህ እየወጋው እንቅፋት እየመተው እያለቀሰ እናቱ እያባበለችው እንደዛ ነው ያደገው። የእንጨት ስራም የነበረበት ቤተሰብ ሲሰራ የነበረ ነው። ምናልባት ከዚያ ላይም ከዮሴፍ ጋር እዛ የእንጨት ስራ ሲሰራ ሚስማር ወቅቶት ይሆናል። ብዙ ስለት ነገር ቆርጦት ሊሆን ይችላል። የማይሆን ነገር የለም። ኃጢአት አይደለም እንደሚፈሰው እንደ ስራ ነው ነው። እንዲሁም ፍጹም ሰውነትን ማረጋገጫው ይሄው ነው። እንዲሁ የፍጹም ሰውነት ማረጋገጫ ኢየሱስን በታምራት የምናሳልፈው ከሆነ ኢየሱስን ምታተኛ ኢየሱስ ልናደርገው እንችላለን። ጥሩ አይደለም ይሄ አስተምህሮ። ስለዚህ ዋናው ነገር ደሙ ከዚህ በፊት ፈሷል። በዚህ ቀን እንቅፋት መጥቶት ኢየሱስ ቆስሎ ተኛ ባንልም ከዚህ በፊት የነበረው ደሙ ግን የቤዛነት ደም አይደለም። ደሙ ቤዛ የሆነው ይሁዳ አሳልፎ ከሰጠበት ሮማውያን ወታደሮች ኢየሱስን በመቃ እየደበደቡ ከወሰዱበት ጊዜ ጀምሮ ያለው እስከ ቀራንዮ ድረስ ያለው የመስዋዕትነት ሥራ ነው፣ የቤዛነት ሥራ። ስለ ብዙዎች ኃጢአት ስለት የሚፈሰው ደም ካለ በኋላ ደቀቀ፣ ቆሰለ፣ አየው፣ ተገረፈ የምንለው ይሄንን ይዘን ነው። ይሄ የቤዛነት ነው እና ያ ደም ነው የተቀደው። ዑራኤል ከቀኝ ጎኑ ደሙን አሁን ኢየሱስ እኮ ገና በሕፃንነቱ እኮ ነው ትንቢት እየተናገረ ያለ ኢትዮጵያ ገብቶ ይህች ሀገር በደም ትለቀለቃለች፣ በደም ትረጫለች፣ ትቀዳለች። በብርሃናት አለቃ በዑራኤል አማካኝነት ከቀኝ ጎን የሚፈሰው ደም ኢትዮጵያን እንትን ይላታል፣ ይቀድሳታል እየተባለ ነው። ይረጫል፣ ይባርካታል እያለ ነው። ስለዚህ ይሄ ትንቢታዊ ቃል ነው። ቀጠለና እንግዲህ የቀኝ ጎን አይደለ እንትን የዚህ ድርሳነ ዑራኤል ገመና አይደለ። ከዚያ ላይ ቀጠለና ምን ይላል መሰለ? ወአልቦ ዘኢተቀደሰ መካና ለቤተ ክርስቲያን በእደ ዑራኤል ሊቀ መላእክት፣ በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። አሁን እንግዲህ ተመልከተ እዚህ ላይ የሰማሁት ነው። ድርሳነ ዑራኤል ዘታይሳስ ገጽ 64 ቁጥር 52 ነው።
ያኛውን ገጽ እንትን ወር ካልነገርሁህ የህዳር ነው። የህዳር ወር ነው የመጀመሪያው የህዳር ወር ነው። ያስገባዋለሁ። ይሄኛው የታኅሳስ ነው። እና በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። አሁን ቤተ ክርስቲያን ምን ትላለች መሰለህ? እንትን ቅዳሴ ማርያም ትርጓሜ ላይ ይሁን ውዳሴ ማርያም ላይ ነው ይሄ ነገር ያለው። መልአኩ ዑራኤል በደመና ተጭኖ መጥቶ መላ ኢትዮጵያን በደም ለቀለቃት እና ልክ እንደ ዝናብ ደሙ ተርከፈከፈ። አሁን ቤተ ክርስቲያን የሚሰራው ደሙ ከነጠበበት ቦታ ላይ ነው። ደሙ ካልነጠበበት ቦታ ላይ ቢሰራ ወይ ይፈርሳል ወይ ይቃጠላል ተብሎ ነው የሚተረከው። ትርጓሜ ላይ ሁሉ አስቀምጠውታል ይሄንን ነገር። ስለዚህ የጌታችን ደም በነጠበበት ቦታ ላይ ሲሆን ነው ታምራትም የሚደረገው፣ ጸበልም የሚፈልቀው፣ ፈውስም የሚደረገው፣ ትክክለኛ አማናዊ ቤተክርስቲያን ተብሎ መንፈስ ቅዱስ የሚወርደው እዚያ ላይ ነው ተብሎ ነው የሚታመነው። ለዚህ ነው አሁን የቤተ ክርስቲያን ቦታ ደሙ ያልረጨው የቤተ ክርስቲያን ቦታ የለም ብለው እዚህ ላይ አስቀምጠውታል። የቤተ ክርስቲያኒቱ አስተሳሰብ ይሄ ነው። ስለዚህ ጌታ እስኪመጣ ድረስ ኦርቶዶክስ ቤተክርስቲያን ህንፃ ቤተክርስቲያን የምትሰራው ህዝቡ ስለመረጠው ሳይሆን ከዚህ ላይ ይሰራልን ስላለ ሳይሆን የህዝቡ ምኞትና የእግዚአብሔር ፈቃድ ያ የዑራኤል ያነጠበው ደም ከዚያ ላይ ስለተገጣጠመ ነው ብለው ነው የሚያስቡት። በጣም የተሳሳተ አካሄድ ነው። ይሄ ስህተት ነው። ምክንያቱም ደም ቦታ ለመቀደስ፣ ቦታ ለማክበር፣ ቦታ ቅዱስ ለማድረግ አልነጠበም። ምን ይላል መሰለ ድርሳነ ዑራኤል መልከ ዑራኤል ሰላም ለመልክከ ሰላም ለተወክፈትከ ሲመተ ወኪዳን መልክ ስለሆነ እንትን የለም መልክ ነው። ሰላም ለተወክፈትከ ሲመተ ወኪዳነ አየህ ሹመትንና ኪዳንን ለተቀበልህ ሰላም ላንተ ይሁን ነው የሚለው። እምኀበ ሕያው አምላክ ቅድመ ማርያም እምነ ከአምላካችን ፊት ማን ነው? ከሕያው አምላክ ዘንድ በማርያም ፊት ከማርያም ፊት ማርያም እያየች ከአምላክ ዘንድ ሹመትንና ኪዳንን የተቀበልህ በአውደ መስቀል ዑራኤል ዘተሰማይ ከካህነ በመስቀል አደባባይ ካህን ሆነህ የተሾምህ። ስለዚህ የመላእክት ካህናትም አሏት ቤተ ክርስቲያኒቱ። ስትፈልግ ቅዱስ ስጋውን ደሙን መላእክት አይነኩትም፣ በጉጠት ነው ይዘውት የሚሄዱ፣ አይደፍሩ፣ ስልጣን የላቸውም እያለች ከዚህ ላይ ግን ሹመት ስልጣነ ክህነት የተቀበልህ ዑራኤል ብላ ደግሞ ሊቀ ካህናት ዑራኤል ብላ ቤተክርስቲያኒቱ ተተረካች። ምንዋን ነው ምን ይዘላት እቺ ቤተክርስቲያን? አንተ ሳይበቃህም እንዴ እድሜ ልክህን እንደዚህ አይነት ውሸት ተሸክመህ ይቻላል እንዴ? ሰው ሳይሆን ይኸው ሹማልሃለች ራሷ ቤተክርስቲያኒቱ። ካህን እኮ ለመሆን ሰው መሆን ግዴታ ነው። አዎ አዎ። እሺ እኔ እኮ የሚገርመኝ ይሄ ነው። ደግሞ ሹመቱ ከአምላክ ዘንድ ነው። እሺ ዛሬ ትንሽ ከባድ ዙር ነው ለኔ። ገና ይዞርብሃል። እሺ አየህ። ስለዚህ ይሄ እንዲህ አይነት የተሳሳተ ባለፈው አይተናል። ኃጢአተኛ ሰው ሊቆርብ ሲል ቅዱስ ቁርባኑን ካፉ ነጥቆ በጉጠት ወስዶ በረሃ ለወደቀ ባሕታዊ ወይም ደግሞ ለቅዱስ ቁርባን ብቁ ለሆነ ሰው ወስዶ እንደሚሰጥ እና መላእክት በእጃቸው እንደማይነኩት ድፍረት እንደማይፈቀድላቸው ከዚህ ላይ ግን መልአኩ ዑራኤል ከእግዚአብሔር ዘንድ ስልጣነ ክህነት የተሰጠው ተደርጎ ቀዳሽ፣ አወዳሽ፣ አቁራቢ፣ ቆራቢ ሆኖ ተቀምጦልሃል። ካልቆረበ ክህነት ምን ያደርግለታል? ስልጣነ ክህነት የቤተ መቅደስ አገልግሎት ቆራቢ ለሆነ አቁራቢ ለሆነ ነው የሚያስፈልገው። መላእክት ምን ድርሻ አላቸው እዚህ ላይ? ለዓለም ሁሉ የሚሆን ለሰው ሁሉ የሚሆን ደስታን ያሉ እንጂ ለእኛ ጭምር ብለው ራሳቸውን እዚህ ውስጥ አላካተቱ። ምን ያደርግላቸው? የክርስቶስ ሞት እኮ ለእነሱ ምናቸውም አይደለም። እና እንዲህ አይነቱን ውዳቂ ነገር ቤተክርስቲያኒቱ እንደው እንትን ባትለው ጥሩ ነው። ደሙ እሺ ከጨረሱ አንድ ጥያቄ ደግሞ ላንጣሉት። ደሙ የጌታችን የኢየሱስ ክርስቶስ ከፈሰሰባቸው ነገሮች ውስጥ አንደኛው የአዳም ራስ ቅል ነው። ልክ ነኝ? እንዲሁም አንዳንድ ስዕላት ላይ በጌታችን በኢየሱስ ክርስቶስ መስቀል እግር ስር አንድ ራስ ቅል ይታያል። አጽም። አዎ ያ የአዳም ነው። አጽመ አዳም ይባላል። አዳም ከገነት ወጣ ያኔ ጥንት። አዎ ከገነት ወጣና ያው ወደሚያርስባት ምድር መጣ። ከዚያ ገበሬ ሆኖ ኖረ፣ ልጆቹን ወለደ። 930 ዓመት ኖረ፣ ሞተ፣ ተቀበረ። ነገር ግን የእግዚአብሔር መልአክ አጽሙን አምጥቶ ቀራንዮ ላይ ጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ከሚሰቀልበት ቦታ እዚያ ወስዶ አምጥቶ አኖረው ይላል።
ለዛ ነው እንደም የራስ ቅል ወይንም ጎልጎታ የተባለው። እንደው ሲያዝ ደግ ነው ግን እንዲህ አይነት ታሪክ የለውም። መልከ ጼዴቅ በሳምንት ይሁን በየቀኑ 3 ሰዓት እሑድ ነው መሰለኝ እሑድ 3 ሰዓት ያንን ቦታ እየሄደ ያጥነው ነበረ፣ መስዋዕትም ያቀርብበት ነበረ ተብሎ ገድለ አዳም ላይ ሁሉ ይተረካል። እና ጌታችን ኢየሱስ ክርስቶስ አዳም 2 ነገሮችን ለዲያብሎስ ፈርሞ ነበረ። ተጨማሪ ነገር 2 ነገር ጨለማ ውስጥ ገብተው ጨለማ ከብዶባቸው ነበርና ይላል ከገነት ከወጡ በኋላ። ከዚያ ዲያብሎስ መጣና አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ገረድ ብላችሁ ብትፈርሙልኝ እኔ ይህን ጨለማ አቀልላችኋለሁ አላቸው። መስሏቸው እሻሉና አዳም የዲያብሎስ ባሪያ፣ ሔዋን ደግሞ አዳም ገብሩ ለዲያብሎስ እንደው ሰው እንዲረዳው ብዬ ነው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ሁለቱም ፈረው ጽፎ አመጣላቸው። እዚያ በድንጋይ ላይ ቀርጾ ሁለት ቅጂ ነው። ሁለት ቅጂ አድርጎ አመጣላቸው። አንዱን በሲኦል በበርባኖስ አንደኛውን በዮርዳኖስ አስቀመጠው ይላል። ከዚያ ሲጠመቅ ዮርዳኖስን የፈለገበት ምክንያት አንድም እዚያ ሄዶ እዚያ ዲያብሎስን ያስቀመጠበት እዚያ ድንጋይ ነበርና ያንን በእግሩ ረግጦ ለማጥፋት ነው። ውሉን ለማፍረስ ነው። ረግጦ በአምላክነቱ አቅልጦ ሙቶ ደግሞ በአካለ ነፍስ ወደ ሲኦል ሂዶ ደግሞ ከዚያ ደግሞ ያለውን ደግሞ ሊያጠፋ ነው ሲኦል የሄደው ብለው ይህንን ይተርካሉ። ቀራንዮ የተሰቀለበት ምክንያት ደግሞ የአዳም አጽም ከዚያ ስለነበረ ነው። ውሃና ደም ነው የፈሰሰው ከጌታችን ጎንና ምናልባት አዳም ተጠምቋልም የሚል ትምህርት አለ እዛ ጋር አይደለ? ውሃው የአዳም ራስ ቅል ላይ አርፏል። ከዚህ የተነሳ ከአዳም ጀምሮ ያሉ ሰዎች በሙሉ ያው ሰው ሳይጠመቅ ስለማይድን እንዴት ይሆናል እና አዳምስ ጉዳይ የብሉይ ኪዳን ጻድቃን ጉዳይ ሲባል ያው ተጠምቀዋል። ምናልባት እሱ አንድ የተረካ ክንፍ ሊሆን ይችላል እንጂ ቤተክርስቲያኒቱ ሌላ በትርጓሜ ያስቀመጠችው እኛንም ያስተማረችን ታሪክ አለ። የማኔዲ የመጣው ክቦሙ ኮነቶሙ ህየንተ ጥምቀት ሃይማኖተ አበው ላይ ይሄ ጥቅስ አለ። ነፍሳት መቼ ተጠመቁ? ከክርስቶስ በፊት የነበሩ ነፍሳት መቼ ተጠመቁ? ሳይጠመቁ አልገቡም ገነት፣ ተጠምቀው ነው የገቡ ብለው ይህንን ያስባሉ። እና መቼ ተጠመቁ ለሚለው ቀኝ እጄን አሳየኋቸው ጥምቀት ሆነቻቸው፣ ሲኦል ሂዶ ማለት ነው። ቀኝ እጄን አሳየኋቸው፣ ቀኝ እጄ ደግሞ እንደ ጥምቀት ሆነቻቸው። ስለዚህ በዚህ ጥምቀት ዳኑ። ለምሳሌ ቆስጠንጢኖስ መቼ ተጠመቀ? ንጉሥ ቆስጠንጢኖስ አሕዛብ ነው። ነገር ግን ከ300 ጌታችን ካረገ ከ300 ዓመት በኋላ ነው ይህ ሰውዬ የነበረው። እናቱ ክርስቲያን ነበረች፣ ልጇ አረማዊ ነው። እና ደም በጥታ ነው ያጠመቀችው ብላ ታስተማረች ቤተክርስቲያኒቱ። አየህ ከሷ ይሁን ከሷ ላይ ደም በምላጭ በጣችና በደሟ አጠመቀችው። ሰማዕታት አንዳንድ ጊዜ ድንገት አምነው በሐዋርያት ትምህርት አምነው ለጥምቀት ሳይበቁ ንጉሱ ተቆጥቶ በሰይፍ ሲያስገድላቸው ሳይጠመቁ ነው የሚሞቱት። እነዚህ መቼ ነው የሚጠመቁት? በደማቸው ነው። በራሳቸው ላያቸው ላይ በፈሰሰው ደም ጥምቀቱ። ይሄ ውሸት ነው። እንደው እርግጡ ሰብስቤ ልንገርህ ይሄን የተረኩልህ ሁሉ ውሸት ነው። በደም የሚሆን ጥምቀት የለም። በጌታችን ጎን የተሰቀለው ወንበዴ በምን መንገድ ተጠመቀ በለው በምን በለው ተጠምቆ አይደለም ሜዳ ነው። ምግባር ሰርቶም አይደለም ሜዳ ነው። ሰሞኑን ሰምቻለሁ። እናንሳው እንግዲህ ከመጡ ቀጣይ ጥያቄ አንዱ ስለነበረ ማለት ነው። 2 ወንበዴዎች አሉ። ቤተክርስቲያን በስም ትጠራቸዋለች። በግራ በኩል የተሰቀለውን ሰው ማን ነው? ዳክራስ በቀኝ በኩል ተሰቅሎ የነበረውን ሰው ደግሞ ጥጦስ ትላለች። ጥጦስና ዳክራስ ናቸው የሚባሉት። ፈያታዊ ዘይማን፣ ፈያታዊ ዘጸጋም ይባላሉ። የቀኝ ወንበዴ ግራ ወንበዴ እንደማለት ነው። እነሱ ጋር ምንድን ነው የተለየ ትምህርት ያለን? ከዚህ በፊት አስታውሳለሁ ፍልሰታ ጾም ላይ የተወሰነ ነገር ተርከናል። ይሄን ነገር አምና አብይ ጾም ላይ አይደለም ፍልሰታ ጾም ላይ ነው። አዎ ፍልሰታ ጾም ላይ እርሱ አስተውስታው እንዴ የእርሱ ፕሮግራም ነው። ልክ ነው። ፍልሰታ ጾም ላይ ተርከነዋል። የስደቷ ጊዜ እንደዚህ ዘመነ ጽጌ ምናምን አንስተን ተርከናል። እነዚህ 2 ሰዎች ሽፍቶች ናቸው። በግሩፕ ነው የሚዘርፉት የሚቀሙት፣ በተራ ነው። አሁን
እሱን ከዚያ ይሄን ሰው ሰርቀው ከሆነ ቀምተው ከሆነ ተረኛው ይወስዳል። ቀጥሎ የሚሰርቁት እንትን ምንድነው የሚዘርፉት ደግሞ ለዚህኛው ይሆናል። እንዲህ በተራ ነው፣ እንደድላቸው ነው። ጥሩ ያጋጠመው ጥሩ ያገኛል። እንደዚህ እያሉ እየዘረፉ ሲኖሩ በስደት ሰሎሜን፣ ማርያምን፣ ዮሴፍን አገኟቸው። ሕፃኑ ጌታችን ኢየሱስ እንደው እሱ ሕፃን ስለሆነ ነው። አገኟቸውና እንስረቃቸው፣ እንቀማቸው እየተባባሉ ይመካከራሉ። ያን ጊዜ ማርያም ደነገጠችና እነዚህ ወንበዴዎች ልጄን ሊገሉብኝ ነው አለች። ፈራችና የወርቅ ጫማ ነበራት፣ ጫማዋን ወረወረችላቸው። ጫማዋን ወረወረችላቸውና እልፍ ብለው ሲቆሙ ጫማዋን ይዘው እንግዲህ ተራው የዳክርስ ነው። ተራው አሁን የዳክርስ ነው እና ጫማዋን ይዘው እንደገና መማከር ጀመሩ። እንመልስላት፣ እነዚህ ሰዎች የከበሩ ሰዎች ናቸው፣ የቤተ መንግስት ሰዎች ይመስላሉ። እንደው ግድ የለም ቀንጥሏቸው ነው እንደዚህ የሆኑት እንጂ እንደው መሰደድ የሚገባቸው አይደሉም እያለ ይሄኛው ጥጦስ የሚባለው በቀኝ ያለው የተሰቀለው ዛሬ ከኔ ጋር በገነት ትሆናለህ የሚባለው ሰው ማለት ነው። አዎ ያኛው ደግሞ እንዴ ተራው የኔ ነው የወርቅ ጫማ ሳገኝ ነው እንዴ እንመልስላቸው የምትለኝ? አልሰጥም፣ ተራው የኔ ነው እንቀማለን ይላል። ከዚያ እሷ ደግሞ እንዴ ሽፍታ ያገኘውን ይዞ ይሄዳል እንጂ ጭራሽ ቁሞ ይማከራል እንዴ ልጄን ሊገድሉብኝ ነው ብላ ምርር ብላ ለቀሰች። እናቴ አታልቅሽ፣ ያለ ዕለተ ዓርብ ደሜ አይፈስም ብሎ አላት፣ አጽናናት። ከዚያ በኋላ እነዚህ ሰዎች ሽፍቶች መጡና ጫማዋን ሰጧትና አብረው ሰይፋቸውን ይዘው በሰይፋቸው እየተደገፉ ሲሄዱ ሕፃኑን ይሄ በቀኝ የሚሰቀለው ሰውዬ በኋላ ሕፃኑን ልቀፍልሽ ሊያዝልሽ ብሎ ሕፃኑን ታቀፈላት፣ ያዘላት ጌታችን ኢየሱስን። አዎ እና ይሄን በቀኙ ይሄ ያኛውን ጓደኛውን ግን ምን አለው? ከጀመርን ጀምሮ እስካሁን ድረስ ስንዘርፈው የኖር ነው ሰጥቻለሁ፣ እነዚህ ሰዎች ግን አትንካብኝ። በቃ የእስካሁኑ የዘረፍኩት ለአንተ ይሁን፣ አንተን ይምሳል፣ እችን ሴትዮ ግን ተውልኝ ብሎ በዚህ ተስማምተው ነው መሸኘት የጀመሩት። ከዚያ እየተጫወቱ እየተነጋገሩ ኢየሱስን ታቅፎ ሲሄድ ሰይፉን እየተደገፈ ሲሄድ ሰይፉ ስብር አለበት። ከዚያ ምን አለ ይሄ ጥጦስ፣ እንግዲህ ጥጦስና ዳክርስ እንበላቸው። ጥጦስ ምን አለ? ምን ነው ወርቅ ላበደረ ጠጠር፣ እህል ላበደረ አፈር፣ ምን ነው ባገዝሁ በደገፍሁ እንደዚህ በደል እንደዚህ ግፍ ይፈጸምብኛል አለ። ኦ ጥጦስ አስተጋብ ስባራተ ሰይፍከ፣ ጥጦስ የሰይፍህን ስባሪ መልሰህ ወደ ቦታው አጠጋጋው አለው ጌታ፣ ሕፃኑ ማለት ነው። ሽፍታው ደንግጦ እንዲሁ ከሕፃኑ እንደዚህ አይነት አንደበት ሲወጣ ደንግጦ እሺ አለና ሰይፉን ሲያጠጋገው እንደነበረ ሆነለት። ከዚያ በኋላ ሸኝተው በክብር ሲመለሱ ይሄ የልብሱ ወዝ ከላዩ ላይ ያለቀዋል። ከዚያ የስዕሉ ሁሉ ስዕሉ የኢየሱስ መልክ ሁሉ ስዕል ከዚያ ላይ ተነካክቷል። ከዚያ ልብሱን አጠበው። ልብሱን ሲያጥበው ይሄ ውሃው ሽቶ ሆነ። ቀድተው ወስደው ሽቶ አድርገው ሸጡት። ሀድኖክ የሚባል ነጋዴ ገዛው። በ300 ወቄት ወርቅ ገዛው። ጌታችን በስሙን ቤት ሳለ ያቺ አመንዘራ ሴት አመንዘራ ሳትሆን የነ አላዛር እህት ነች ማርያም። ልክ ነው። ግን እኮ ያቺ በፀጉሯ ያበሰችው ሴት ግን አመንዘራይቱ። ይኸውልህ ሁለት ታሪክ አለ። የአላዛር እህት ማርያም እሱን አድርጋለች በዮሐንስ ወንጌል ላይ ስንመለከት፣ በእነ ሉቃስ ላይ ስንመለከት ግን አመንዘራይቱ ማርያም ናት፣ የአላዛር እህት አይደለችም። እሺ ግደል እና እሱን እናጣራለን። እንዴት ጻድቅ ቢሆን ይሄ ሰውዬ ነቢይ ቢሆን ኑሮ ማን እንደሆነች ባወቀ ነበረ። እንዴት ዝም ይላል? ምን ማለት ነው ይሄ ሰውዬ? የአላዛር እህት እኮ እንዲህ አይነት ህይወት የላትም። እሱም ብዬ ነው እኮ ያላዛር እንዲህ አይነት። ስለዚህ ለኢየሱስ የተደገመ ታሪክ አለው በሽቶ ደረጃ ከሄድን ካላዛር ቤት። ይሄኛው ግን የመጨረሻው ጊዜና ሰዓት ላይ ስለሆነ የሆነው አመንዘሬቱ ማርያም ናት። እኔ እንደዛ ነው የምረዳው። ክፍሉንም ለይተን ብናየው ጥሩ ነው። እና ያቺ ሴት ገዝታ ወሰደችው። እንዲሁም ታምረ ኢየሱስ ላይ ሰይጣን ከመንገድ ጠብቆ ለምንድን ነው የምትሮጭው? ይህን ሽቶ የከበረ ሽቶ ይዘሽ የት ትሮጫለሽ ሲላት
አልነግርህም እያለች ስትለው አይ አውቄብሻለሁኝ በጣም ቆንጆ የሆነ ጎረምሳ እንደዚህ ጠብቆሽ ቀጥሮሽ ይሆናል ለሱ ነው የምትሮጪው ይሄንን ይዘሽ አዎ ዓለም የማይወዳደረው ምናምን እያለች እሷ ደግሞ እኔ ታሪኩ ተረከው ጠፋኝ እንጂ ለኢየሱስ እያደረገች ገባኝ አሁን ገና ይህን ያህል መዓት ብር ሊሰጥሽ እንደዚህ የቀጠረሽ ጎረምሳ ነው ሲላት ደግሞ አዎ ሕይወቱን ሊሰጠኝ የቀጠረኝ ጌታ እያለች ስትሞግተው ገባኝ ቆይ አሁን አወኩት ከዚህ በፊት እንዲህ ሲያደርግልሽ የነበረ ሰው ነው እንዲህ አዎ ከዚህ በፊት በመልኩ በአምሳሉ የፈጠረኝ አሁን ደግሞ እንደዚህ ሊያደርግልኝ መጣ እያለ እንቆቅልሽ ሁሉ ዲያብሎስና እሷ ታርከዋል የሚል ታሪክ ታምረ ኢየሱስ ላይ አለ። ያ ሽቶ ነው እንግዲህ ወደ ኋላ የሽፍታው ሰውዬ ጌታችን ኢየሱስን በሕፃንነቱ ተሸከመ። የዛ የጌታችን የኢየሱስ ክርስቶስ የልብሱ ሽታ ልብሱ ላይ ቀረ። ሰውየው ልብሱን ሄዶ ወንዝ ሲያጠብ የወንዙ ውሃ በሽቶ ተቀየረ። እሱ ቅድም ስሙ ለጠቀሱት ማን ነበር ያሉኝ? ነጋዴው ሀድኖክ ይበላሽ የውሸት ስለሆነ አንጨነቅ። በእውነት ዛሬ ነው የሰማሁት። ለሱ ሸጠው። ከዛ ደግሞ እቺ ማርያም ለጌታችን ገዝታ ያንን ሽቶ መስዋዕት አድርጋ ቀረበች። ሽቶ ተመልሶ ቦታውን ያገኘው የገባው ማለት ነው። ወደ ቦታው ገባ። ይሄን ዛሬ ነው የሰማሁት በእውነት እና ምንድነው ይሄ ነገር? አሁን የወንበዴዎቹ ታሪክ ነው። እነዚህ ሰዎች መነሻቸው ከዚያ ነው እንበል። ከዚያ ነው መነሻቸው። አሁን እንግዲህ ስቅለቱ ላይ ተገናኙ። ከ33 ዓመት በኋላ ከ30 ዓመት በኋላ እነዚህ ሰዎች ተገናኙ፣ ተሰቀሉ በቀኝ በግራ። ያኔ ሽፍታ ሆነው ሰዎቹ እንደው እንበልና 25-30 ዓመት እድሜያቸው ቢሆን ኖሮ ጌታችን ሕፃን በነበረ ጊዜ አሁን ወንበዴም ተብለው ተይዘው ሲሰቀሉ 60 ዓመታቸው ላይ ደርሰዋል ማለት ነው ይሆናል መሆኑ ነው። ሽማግሌዎች ናቸው ነው ወጣቶች መስለው ነበር። እሺ 60 ዓመት ናቸው እንግዲህ ምናልባት የዚያን ጊዜው እድሜ 120 130 150 እንደው አቨሬጅ የሚባለው ከመቶ በላይ ነው። እንደው በስዕልም በምንም ሳይ ሽማግሌዎች አይመስሉኝም በህሊና። እሺ እኔም ራሴ የማያቸው እንደ ወንበዴ ሆነው የተያዙ ጡንቻማ እንደሆኑ አድርጌ ነው እንጂ አሁን በአንተ ስሌት አይደለም የምረዳቸው። ልክ በርባን አሁን በከተማ ሽብር ፈጥሮ ተይዞ ነበረ ለበዓል የሚፈታና በርባንን ፍታልን ኢየሱስ ይሰቀል ሲሉ በርባን ማለት በኢየሱስ የእድሜ ክልል ላይ አካባቢ የሚገኝ ግፋ ቢል 40 ዓመት ነው ሰው እንደዛ ነው ማሰብ። እነዚህ ግን ሽፍታ ከነበሩ ጌታችን ልጅ በነበረ ጊዜ ሽፍታ ከነበሩ ቢያንስ እኮ ያን ጊዜ የ40 ዓመትም ሊሆኑ ይችላሉ። እንደው 30 ዓመት ብለህ ዝቅ አደረከው እንጂ አንተ ፈርተህ እውነት ለመናገር ወደ 40 ዓመት የሚጠጉ ሰዎች ናቸው። ለምን መሰለ የሽፍትነትን ብቃት የምትለካው ከ30 ዓመት በላይ ነው። ግድ የለም 30 እንኳን ብለን ብንወስድ በሕፃንነቱ ጊዜ ከ30 ዓመት በኋላ ሲገናኙ እነሱ 2 ዓመት ማን ነው 60 ዓመት ሆኗቸዋል። 60 ዓመት ሆኗቸዋል። እንግዲህ እነዚህ ሰዎች እሺ ተሰቀሉ። ሽማግሌዎች ናቸው በእድሜያቸው። አሳዝኑ። እሺ ቀጥሉ። እሺ አሁን ምንድነው ሐሳቡ? ወንበዴዎቹ ምህረት ያገኙበት በተለይ በቀኝ የተሰቀለው ምህረት ያገኙበት ምክንያት ውሃው ጥምቀት ሆኖ ምንድነው ያልከኝ? አዳም ተጠመቀ አልከኝ በውሃው አንድ በኩል። ሁለተኛ ይሄ ወንበዴ ደግሞ ዛሬ ከኔ ጋር በገነት ትሆናለህ የተባለበት ምክንያት ሞተ። አሁን እንግዲህ ስም አልጠራም እንደው ዝም ብለን ታሪኩን ብቻ ያሉትን ሰዎች ታሪካቸው ንግግራቸውን ብቻ እንጥቀስ። አንድ ሰው ሚዲያ ላይ አንድ ወንበዴ ከጌታ ጋር የተሰቀለ በቀኝ የተሰቀለ ወንበዴ ሳይጠመቅ ንስሐ ሳይገባ ሞተ እና ይሄ ሰውዬ ሳይጠመቅ ነው መንግስተ ሰማያት የገባው ዛሬ በገነት ከኔ ጋር ትሆናለህ የተባለውና ያለ ጥምቀት መዳን ይቻላል ብላ አንዷ ጠየቀችው። ሰውየው በስራም እንደዳነ በጥምቀትም እንደዳነ አድርጎ መልስ ለመስጠት ሞክሯል። ስራው አሁን ቅድም የተረክነው ያ ሁሉ ታሪክ እዚያ በስደት ጊዜ ኢየሱስ ክርስቶስን አዝሎ አብሮ እንደተጓዘ ስጦታም የቀመውን ስጦታ መልሶ ገጸ በረከት እንደሰጠ ያ ሁሉ ምግባሩ ነው የዳነው በዚያ ነው ብሎ ተርኳል፣ መልስ ሰጥቷል። እውነት ለመናገር ወደ ኋላ ያሉ ሰዎችን ኢየሱስ ክርስቶስ ወደፊትም ያሉ ሰዎችን በስራ መስፈርት አይደለም ያዳነው። መጽሐፍ ቅዱስ በግልጽ የሚያስቀምጠው የሚያምኑ ሁሉ የእግዚአብሔር መንግስት የሚወርስ የእግዚአብሔር ልጅ የሆነ ነው።
በኢየሱስ ክርስቶስ የሚያምን እንጂ መለኪያው ስራ ሆኖ አይደለም።